አሜን። እንደምን አላችሁ? እዚህ ሁልጊዜ ሐሙስ ከ10 ሰዓት በኋላ የምናደርገውን ከእሑድ የቀጠለ ልዩ ፕሮግራም በጌታ በኢየሱስ ስም እንጀምራለን። እስኪ ቅዱሳን መጽሐፍት ከያዘን አንድ እንደወረደ አሁን ያየሁትን ኦሪት ዘፍጥረት ምዕራፍ 32 ላይ እንሄዳለን። በኋላ ሉቃስ ውስጥ የኤማውስ መንገደኞች ያሉበትን ታሪክ አብሬ አነሳለሁ። እንደወረደ ነው። ዛሬ በኢትዮጵያ ካላንደር ሚያዝያ 30 ነው። እንግዲህ 8ኛውን ወር እያጠናቀቅን ነው። እግዚአብሔር በሀገራችን ደረጃ ዛሬ ሲጠቀልል ምን ይለናል የሚለውን ከእግዚአብሔር ጋር እንሰማለን ብዬ አምናለሁ። ተጨማሪ ሜይ 8 2025 ይሄ በፈረንጆቹ ካላንደር ደግሞ እንግዲህ ዓለማችን በሚታየው ዓለም ወይም በዚህ ዓለም መልክ ላይ ያላት ውጣ ውረድ ሰሞኑን ፓኪስታን ከህንድ ጋር ጦርነት ጀምረዋል። ቭላድሚር ፑቲን ከፍተኛ የሁለተኛ ዓለም ጦርነትን ያሸነፈበት 25 ሚሊዮን ህዝብ ያለቀበትን የሱ ሰራዊት ወይም በጊዜው ጀርመንን ድል የነሱበትን ሊያረግ እየተዘጋጀ ነው። የዩክሬን ድሮኖች ወደዛ እንዳይመጡ እየተፈራ ነው። ፑቲን በሞ ማስጠንቀቂያ እየሰጠ ነው። ከተሞከርን የኒክለር ጨረራችንን መጠቀማችን አይቀርም በሚል የቻይናው መሪ ለ2 ቀን ጉብኝት ወደ ምን ገብቷል? ሞስኮ ገብቷል። ለምን አነሳለሁ? የማነሳበት ምክንያት ከዚህ ከምናየው የሚታየው ይሄ ለዛውም ቀዳሚ ከሆነው ሰማይና ምድር መካከል እየተፈጸሙ ያሉ ትንቢቶች አሉ። እነኛ ትንቢቶች በእግዚአብሔርኛው ወደ ተሻለ ነገር እንዲለወጡ የጨለማው ትንግርትና ሐሰተኛ ምልክት ደግሞ እየተመታ እንዲሄድ መቆም ስላለብን ነው። አጋጣሚ ሆኖ ድሮ ሁሉ ነገር በቤተሰብ በግል የተያዘ ነው። አሁን ኢትዮጵያ ነች ያው ገና ከግብርና ወይም ይሄ የፊውዳል ስርዓት ገና እየወጣች ያለች ሀገር ነች። ሌላው ሀገር የትና የት ሄዷል? ግሎባላይዜሽን ሰው ሁሉ ቤት ውስጥ ሁሉ ነገር ሰልጥኖ የሚገኝበት መሀል ገና ያው አይኪዋችን ትንሽ ነው ብለው የሀገሪቷ መሪዎች እንደሚናገሩት አንዳንድ ጉዳዮች ዛሬ ሰርተ ነገ ደግሞ ሌላ አዲስ ሲፈጠርብህ ሌላ ቦታ ትጠፋል። ኮንዶሚኒየም ብሎ ዛሬ ምን አለ ይልሃል፣ እጣ አለ ይልሃል። ትንሽ ቆይቶ ደግሞ ሌላ ያመጣል። በቃ በዛች በአንድ ተራ ችግር እየተወሰድን እንዲህ አስፍተናና የአሜሪካ ሀገር አንድ አሜሪካ የትም ሀገር ቢሞት የገደሉትን ሰዎች ሰላይ ተልኮ የሚወጣው ወጪ ወጥቶ እነኛ ሰዎች ሳይገደሉ አይቀሩም። ሊቢያ ውስጥ አምባሳደር ሞቶባት ነበርና አምባሳደሩ ያቀዱት 3 ሰዎች ተፈልገው እዚህ ጅጋኖች አንቀውት ያለ ምን ማለት ነው? አይኪዋቸው ከፍ ያለና የማይረሳ የማይሰጥ ነው። አሜሪካ የገላ አታመልጥ። ለምን አነሳለሁ? አሁን እኔ ዓለማዊ አይደለም ይሄ የምናወራው የወንጌል ስራ። እነሱ እንዲህ የጠነከሩ ሲሆኑ የእግዚአብሔር ቤት ጉዳይ ላይ ምን ያህል ጴንጤ የጠነከረ ነው? ጨዋታው ዝጋ ነው። በክርስቶስ ኢየሱስ ባለው ሐሳብ ላይ ምን ያህል የጸናንን የሚለው ጥያቄ ስለሚፈልግ ለምን በዓለም ያለው እንዲህ የሚጠነክር ከሆነ ከዓለም በላይ ያለ ነው የክርስቶስ ሐሳብ ያዘን ከነሱ መብለጥ የለበትም ወይ ነው ምናችን? አይኪዋችንና ስለ ወንጌል ያለን ንቃት ማነስን ያለበት። ኢየሱስ እንዲህ አለ፣ ገና ከዚህ የሚበልጥ ነገር ኢየሱስ በዘመኑ በ3 ዓመት ተኩል አገልግሎቱ ማን ነው በላዩ ላይ የሚቀመጥ? ማን ነው እሱን ስለ ጽድቅ የሚያስተምረው? ማን ነው እሱን ሞት የበላይ ነው ብሎ የሚናገረው? የ4 ቀን ሬሳ እያስነሳ ፈጽሞ የበላይ ሆኖ የሄደበት እያንዳንዱ ነገር ላይ እቺ አይኪውና መላሱ ማንም አይደፍርም ነበር። ለምን ተነሳ? እኛ ምኑ ጋር ነን? ዛሬ በዚህ በ30 እንደው እስቲ ብዬ ጸልቅ በዛ ያሳያዛ በመጨረሻ አሁን ያየሁበት ቦታ ላይ ደረሱ። ስለዚህ የኛ አይኪው የቱ ጋር መድረስ አለበት? ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ይህንን ዓለም አስፈርዶ በቀኝ ጸጋ ከፍቶ ወደ አዲሱ ሰማይና ምድር ሊያስገባን የሚንቀሳቀስ ጉዞ ላይ ያለ አምላክ ነው ያለው። ይሄኛው ላይ አሁንም ኢየሱስ የጀመረውን ማስፈረድ እያስፈጸመን ከጠፉ ሰው ነፍሳቶች ወደ ዓለሙ ሂዱት ስለተባል እያዳንን ወደሚቀጥለው አዲስ ሰማይና ምድር መሄድ የነበረውን ሰይጣንና ሌላውን በሞ ወደ ገሃነመ እሳት ማዘጋጀት ነው። ሁሉ ከተገዛለት በኋላ ሁሉ ላስገዛለት ምን ይሆናል?
ይገዛል እንደሚ ወደዛ ጳውሎስ አንደኛ ቆሮንቶስ 15 ወደዛ ክብር ነው መሄድ ያለበት። ግን በመሆን ላነብ ነው ወዴት ክብር እየሄድን እንዳለ እንድትሰሙ ነው። እዚህም የምታውን ጭምር ወዴት ነው ቅዱሳን እንደው አንዳንዴ ወደ ኋላ ነው እንሄደው። አሁን የብርሃን ልጆች ይልቅ የምን ልጆች የጨለማ ልጆች ልባሞች ናቸው ይላል ኢየሱስ። ማለት ለምን ይላል? እኛንን ልባሞች መሆን ያለብን አዲስ ፍጥረቶች እኛን የመለኮት ተካፋይ እኛን። እነሱ በጨለማና በዓለም ፈቃድ በስጋቸው ፈቃድ እየኖሩ ነው። እንደውም ከዚህ ዓለም ናቸው፣ አንተ ከዚህ ዓለም አይደለም። ግን እስቲ በልጠውን የብርሃን ልጆች ይልቅ የጨለማ ልባሞች ሆነው የሚፈልጉትን ሲያከናውኑ እኛ የተሰፈርነን ሲባል እንግዲህ ይህን ችግሩን ለመፍታት ዛሬ አንድ ቃል አነብ ነው። እስቲ ቦታችን ላይ እንሂድ። ዘፍጥረት ምዕራፍ 32 ላይ በጣም አጭር ስፍራ ነው ማነበው። 9 ጋር እንሄዳለን። ያዕቆብ የተባለ የዚህ ሰውዬን ታሪክ ባጭር አስቀምጥና ለዚህኛው ዘመን አመጣዋለሁ። ይሄ መላእክት የተገለጡለት የእግዚአብሔርን ሰራዊት አይቶ ማህናማ ያለው ሰውዬ አንድ ጸሎት ይጸልያል። ጸሎቱን ላነብ ነው። ቁጥር 9 ጋር ትሄዳላችሁ። ዘፍጥረት ምዕራፍ 32 ቁጥር 9 ያዕቆብም አለ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድር ወደ ተወለድክበት ስፍራ ተመለስ፣ በጎነትን አደርግልሃለሁ ያልከኝ እግዚአብሔር ሆይ ብሎ ጸሎት ይጀምራል። ብዙ ጊዜ ማስተምረው አንድ ትምህርት ይልድ ራስን ባዶ አድርጎ ለእግዚአብሔር መስጠት። ዛሬ እሱ ጋር ነው የምቆየው። ለምንድን ነው ይሄ ያዕቆብ የተባለ ሰው እዚህ ጋር አሁን ራስን ምን ያደርጋል? ባዶ ይልድ ሰሚት ያስገዛል። አይገዛም። ብዙ ጊዜ ዘመኑን የተገዛ ሰው አይደለም። ከወንድሙ ብኩርና ሲቀማ አባቱን ሲያጣልል ያኗኗሩ ከዛም ላባ ቤት ሄደ የነበረው አኗኗሩ እግዚአብሔርን የሚያስመሰግን አይደለም። ግን እዚህ ጋር ደግሞ ይመጣና ይህ እግዚአብሔር በሱ እንዳይመሰግን የከለከለውን ነገር በህይወቱ ላይ ወደ ጥፋት እንዳይደርስበት ደግሞ ይህን ጸሎት ይጸልያል። ቀጥል ጸሎቱን ቁጥር 10 ለባሪያ ከሰራኸው ከምህረትና ከእውነት ሁሉ ትንሽ እንኳን የማይገባኝ ነኝ። ለምን ይላል? አባቱ የተመሰከረለት የእግዚአብሔር ማነው አያቱ ወዳጅ ተባለ። ይስሐቅ ደግሞ በምሳሌ መሰዊያው ላይ ሆኖ በምሳሌ ስለነበረ አትሊስት በአባቱ ዘመን እንደነበረው ረሃብ ሲሆን እግዚአብሔርን ታሶ ጌራር ሸለቆ ውስጥ ቆይቷል። ያዕቆብ እንዲህ አይነት ሰው አይደለም፣ እንዳንተ ነው። በነገራችን ላይ ሺህ ጊዜ ሰው አንዳንድ ጊዜ ሺህ ጊዜ በህይወቶቻችን ያየሁት ጋር ለመጣ ነው ወዳየሁት መድረስ ይገባል። ለምንድን ነው በጌታ ሆነን ገና እንደ ያዕቆብ ወደ ኋላ የምንሄደው? ያዕቆብ የሚለው ቃል አታላይ ማለት ነው። ያዕቆብ የሚለው ቃል በአጭር መነሻውን ለማስቀመጥ አብርሃም ልጁን በነቀፋ ወለደ። ከዛ በምሳሌ ከ12 ዓመት በኋላ ስለተቀበለው ይስሐቅ አትሊስት አባቱን ተከትሎ መሄድ ይቻላል። ይስሐቅ ግን ከሚስቱ ነዝነዛ የተነሳ የወለዳቸው ኤሳውና ያዕቆብ የሚባሉ ልጆች የነቀፋ ልጆች ናቸው። ያነቀፋቸው ሹሉዳቸው ይከተላቸው ነበር። ታዲያ በስጋ በምንም ተወለድ፣ ከንጮሮሮ ዳቤት ውጣ፣ አብረኬትም ተወለድ። ምን ፈልጋት? ዳግም ስትወለድ እንዴት ነው የተወለድከው? የወለዱ መንፈሳዊ አባትና እናቶች እነማን ናቸው? የውልድህ መነሻ በውኑ መጽሐፍቱ ላይ ዓለም ሳይፈጠር በፊት በታቀደ ዕቅድ እግዚአብሔር ልክ ዘመኑ ሲሞላ ከሴት ተወልዶ ከሕግ በታች የሆነውን ኢየሱስ ሲያመጣው በፍጹም መንገድ ነው ያመጣው። ዓለምን የሚዋጅበትን 6000 ዓመት ቆይቶ ነው ልጁን የላከው። ስለዚህ ልጁ ወደዚህ ዓለም ሲመጣ እንደ ያዕቆብ አልመጣም። ለምን ተወለድኩ ይላል? ለእውነት ተወለድኩ ይላል። ልክ ሄዶ ደግሞ በ8ኛው ቀን ተገርዞ ሊመለስ ሲል የያዙት ሁሉ ባረኩት። ውልዱ ያዕቆብ ስላልሆነ ሹሉዳ የለውም። ኢየሱስ ሲወለድ ምንን ጠብቆ የመጣ ነው? በእግዚአብሔር የዘላለም ቀመር፣ የመልአክ ቀመር፣ ከዛም ደግሞ ይሄ የሰው ልጅ ቀመር፣ ኢቭን የተፈጥሮ ቀመሩ ላይ በትክክለኛው ዘመንና ጊዜ ስለተወለደ እንዲህ አይነት ሹሉዳ አያስቸግረው። የማን መንገድ በላዩ ላይ አይታገለውም? የራሱ።
አሁን ችግሩ እንድታውቅ ወይም እንድናውቅ የሚፈለገው እንዲህ አይነት ውስብስብ ችግር ሲኖረን እቺ ያዕቆብ በዘመኑ መሃል ከዚህ ውስብስብ ችግር አምልጦ ወጥቷል። ራሱን ባዶ ይልድ አድርጎ ከምህረትና ከአንተ እውነት በስተቀር ምን አይባልልኝ አይገባኝ። የማይገባው አባቱ አወላለዱ አይገባውም ይሄ ልጅ። ሁለተኛ የኖረበት ይሄ እዚህ ጋር መጽሐፍ ቅዱስ ኤሳው 400 ሰዎች ይዞ መጣ በተባለበት ሰዓት የዚህ ሰውዬ የኋላ ኃጢአት ይከሰው ነበር። ወንድሙን ምኑን ብኩርናውን በምስር አሽጦታል። ወንድሙ ነው እንደ ያዕቆብ ለኤሳው አይደል ነው፣ ግን አይደለም። ለምን ወንድሙን ምን የሚል ወንድም? አቤልና ቃይል ወንድማማቾች ናቸው። አንዱ ነፍሰ ገዳይ ነው፣ አንደኛው ሰላማዊ ነው። ስለዚህ ወንድሙ ሊሆን አይችልም። ግን ነው እኮ ኤሳውና ያዕቆብ ወንድማማቾች አይደሉም። በማን ቋንቋ? በእግዚአብሔር ቋንቋ። ይሄ ብቻ አይደለም። ኤሳውን ይለዋል ለወንድም ባሪያ ትሆናለህ፣ በተቃወምከው ቀን ቀንበሩ ተደባዳቢዎች። አክቹዋሊ ገናም ሳይወለዱ ምን ሲሉ ነው የኖሩት? ማህፀን ውስጥ የሚደባደብ ወንድም ሌላ አይነት ወንድም ነው። እሱ ወንድሙ አይደለም አይደለም። እንዲህ የሚባል ወንድም የለም። ገና ከማህፀን ተረከዝ ይዞ እዛ በቦክስ እየመጣ እናትየው ተጨንቃ ስትለምን ትንሹ ትልቁን ይገዛዋል። በቃ አወላለዳችሁ ራሱ ወንድም የማይባል። ታዲያ ወዴት እየወሰድኩት ነው? እኔ አሁን ከፍ ብሎ በጣም ወደማልፈልገው እየሄድኩ ነው። በእግዚአብሔር ቤት ተወልደን ወንድማማች ያልሆንን ወንድማማቾች አለ። እሱም በሞ የምናወራለት ወንድማማችነት በጣም የሚገርመው የሰው ልጅ በመንፈስ የተፈጠረበትና ከጭቃ ተብሎ እፍ ተብሎ ነፍስ ስጋ የሆነበት። አንዳንዴ መንፈስ ነፍስ ስጋ ይባላል። አንዳንዴ መንፈሳዊ ማንነትና ምድራዊ ማንነት የተፈጠረው ማንነቱና የተበጀው ማንነቱ እንደገና ለአዲስ ኪዳን የበለጠ የተወሳሰበ ያደርገዋል። ለምን? አዲስ ኪዳን ከቀደመው ኪዳን የተሻለ ነው። ሰዎች አዲስ ፍጥረት ሆነው በመንፈስ ወደ መወለድ መጡ። ምክንያቱም አይሁዶች የት ያመልካሉ? ኢየሩሳሌም። ከእንግዲህ ወዲህ እግዚአብሔር ምንድን ነው? መንፈስ። በመንፈስ መመለክ መጣ። የበለጠ የተወሳሰበ ወደማይታየው ዓለም ነገር ሁሉ ገባ። እዛ ላይ ስገባሞ ይብስብሃል። ስለዚህ እነዚህ ወንድማማቾች ምን ያልሆኑ ወንድማማቾች። ይሄ ብቻ አይደለም። ያዕቆብ አምላክ አለ ወይ ብሎ መጠየቅ ነው ያለበት። ያዕቆብ አምላክ አለው? ሚልክያስ ላይ ይላል አባት ከሆንኩ መፈራቴ የት አለ ይላል። ያዕቆብ ቀርቶ ከወንድሙ ጋር ምን ሊሆን ወንድም ሊባል ይቀርና፣ ምክንያቱም የሁሉ ጸሎት እዚህ ጋር መጣ። ወንድሙ 400 ሰራዊት ይዞ መጣ ሲባል ሊገለኝ ነው ብሎ ወንድሙ አይደለማ ምኑን ሸጦለታል? በኩርናው። ይሄ ብቻ አይደለም። እኔ ኤሳው ነኝ ብሎ ገብቶ የማንን በአባቱ የኤሳውን በረከት ወስዶ ወንድሙ ሊሆን አይችልም። አንተ በለው እኛ እንለው አይሆንም፣ ሊሆንም አይችልም። አሁን ጥያቄው ይሄ ሰውዬ የእግዚአብሔርስ የኪዳን ልጅ ነው ወይ? ለመባረክ ይበቃል ወይ? ለምን አምላኩን ትቶ ወንድሙ ላይ ይዋሻል? አምላኩን ትቶ አባቱን ዋሽቶ ምን ይወስዳል? እግዚአብሔርን እኮ ንቆታል ያዕቆብ። ለምን ናቀው? የሚባርከው እግዚአብሔር ቀድሞውኑ በአብርሃም በይስሐቅ ይዞ የመጣውን በረከት ይዞ እንዳይሄድ እሱ በራሱ መንገድ ሊያገኘው ሞከረ። ምን አይነት ልጅ ነው ያዕቆብ? በኪዳን ከነ አብርሃም ጋር ያለ፣ በተፈጥሮ ግን አመፀኛ ልጅ። ጌታ ኢየሱስ 2 ልጆች አንድ አባት ነበሩት ይላል። ትንሽዬው ልጅ ምን አለ? እኔ በቃኝ፣ ኑሮ በቃኝ። ስለዚህ አባት ሆይ ሀብቴን አካፍለኝና ከጋለሞቶች ጋር እንደፈለገ ብሩን አጠፋ። አባትየው ልጄ ነው ይለዋል። ልጁ ግን ምን አይደለም? የአባትየው ምን አይደለም? ልጅ አይደለም። ምክንያቱም አባት የሚያደርገውን አያደርግም። አባት ከሆንኩ መፈራቴ ወዴት አለ ይላቸዋል ሚልክያስ ላይ። እግዚአብሔርን ማገልገል ከንቱ ነው እያሉ ያሉ ህዝቦች የእግዚአብሔር ህዝቦች ሊሆኑ አይችሉም። ጠላቶቹ ናቸው። እንደውም ሆሴዕ ላይ ምን ይላል? መልሰው ምን ሆኑኝ ይላል? ጠላት። አንዳንዴ ችግር እኮ ነው የሚለው
ታዲያ ወዴት እየሄድክ ነው ቴዲ ሲባል ይኸውልህ እንደው ስላየሁት ዛሬም ይኸውልህ መሽሎኪያ ይሄው ብቻ ነው። ዛሬ ማን የጸለየው? ያዕቆብ። አብሶ በመናገረው ስለ ምድራዊ ነገር ነው የመጀመሪያ። በኋላ ሰማያዊ የኤማሁስ መንገደኞችን አመጣለሁ። ምድራዊ ነው የፈለገው ያዕቆብ። በምድራዊ ነገር ሊባረክ አልቻለም። 137 ዓመት በምን ኖረ? ለምን ይባረካል? ይባረካል። ሄዶ በየቦታው ከቤተሰቡም ጋር ሳለ ከበረከት ወጥቶ ድንጋይ ተንተርሶ ተገኘ። ሄደ ላባ ቤት ተባረከ ተባለ። ይዞት መጣ። ረሃብ መጣ። ምኑን ቀረ? ባዶ እጁን ልመና ወዴት ገባ ይላል? ወደ ግብፅ። ፈርዖን ልጅ ጀግና ነው፣ ልጅ ጎበዝ ነው። እኔ ግን ይኸውልህ ምን መከራ ብቻ ነው እኮ ያተረፉ። 100 ስንት ዓመት? 137 ዓመት። እናንተ ሰዎች ለአየር አይደለም የምናገረው። እንዴት ይሻላል? በዳግም መወለድ ውስጥ ስለ ምድራዊ ነገር ያንዳንዱ ሰው ሽሉዳ ዛሬም ከእግዚአብሔር ጋር በጠላትነት ነው ያለው። ስለ ምድራዊ ነገር ስናስብ እግዚአብሔር ልጄ ብሎ ሊባርክ እንዳይችል የሚቃወም ያዕቆባዊነት፣ የሚቃወም የራስ አመጻ፣ የሚቃወም ሽሉዳ አብሮ ካለ እንዴት ነው መፍትሄው? እነ ቤኒሂን ምን አንዳንዴ ያስተምሩታል። ይሄውን የምሰብከውን አንዳንዴ ይልድ። ምክንያቱም ብዙዎቻችን በዳግም መወለድ ሂደት ውስጥ ብንሆንም የእግዚአብሔር ልጆች ተብለን የመጠራት ምን የለንም፣ ፐርሰናሊቲ ይባል ማንነት የለንም። ብዙ ጊዜ ከእግዚአብሔር ውጭ የኛን ነገር ብቻ መፈለግ፣ ገንዘብ መፈለግ፣ ብዙ እንዲህ አይነት ዝባዝንኬ ካለን ልጅ ለመባል ታዲያ እንዴት እንሁን? እንዴት ይደረግ? ኢየሱስ ልጅ ሆኖ በትክክል ተወለደ። እኔ አባት አያቶቼ እሺ መጥፎ መጣ እንደው የወለደ ቤተክርስቲያን ደግሞ ምን አይነት ነው? እንዴት ነው ዳግም የተወለድኩት? በምን መጭበርበር መካከል አንዳንዱ ያለ ቤተክርስቲያን የዳነ ሁሉ አለ። በተደጋጋሚ ላለው ፍጹም ውልድ ያለው ሰው አለ ይሆን? ፍጹም ውልድ ለማግኘት እኮ እስቲ አሜን ፍጹም ሙላት ያለው አገልጋይ ያስፈልጋል። ኢየሱስ ያን የመሰለ ፍጹም ማንነቱን ይዞ እስቲል ኃጢአትን ተሸክሞ ሊሰቀል ስለነበር ያሳደጋቸው ልጆች ሞቶ ከተነሳ በኋላ ሊያውቁት አልቻለም። ጭራሹን ሊያጠምደው ሄዱ። አሁን ጴጥሮስ የኢየሱስ ደቀ መዝሙር ነው። መልሶ ምንድን ነው? ያልተለወጠ ማንነት አብሮት እስካለ ድረስ የማን የኢየሱስ ደቀ መዝሙር ነው። ሐሳብ ሊያጠምድ የሚሄደው ሞቷል። በሶስተኛው ቀን ምን ሆኗል ሲባል ገሊላ መሄድ ይገባዋል። የት ነው እየሮጠ ሄደው? ኧረ በኢየሱስ ለካ ፍጥረት ሁሉ ጠላት ነው። የእግዚአብሔር ወዳጅ ማን ነው ታዲያ? በጣም ኳስኪ ነው። አሁን የምናወራላቸው እነ ጴጥሮስ ምናምን የሚባሉ እኮ ደንበኛ ከዘላለም ሐሳብ ጋር ባላጋራዎች ነበሩ። እግዚአብሔር ባይታገስ ነገር እኮ አይሆንም። በነገራችን ኢየሱስ ታግሶ በሕማማቱ ጊዜ ወደ ሰማይ እንዴት ይሄድ? ሄድ አይችልም። የት አይጠብቁትም? ገሊላ ባላጋራዎች ናቸው። አያምኑማ። ልባቸው ጠንካራ ነው። ከዓለም ናቸው እንዴ? ከዓለም የሆነ ከእግዚአብሔር ጋር ወዳጅ ነው እንዴ? አይደለም። ስለዚህ ወዳጆቹ አይደሉም። ግን ወዳጅ ሊያደርግ ይፈልጋል ኢየሱስ። እንዴት ያደርግ? እንደሱ መንፈሳዊ መሆን ይፈልጋል ወዳጅ ለመሆን። ታዲያ እንዲህ ላስፈው እንጂ ራስን ባዶ አድርጋ አምልጥ። ያዕቆብነት አየው። አሁንም የኑሮ የጤና የምናምን የማወራው የመጀመሪያ ምድራዊ ነገር ነው። ሁለት መንፈሳዊ ልመጣ ነው። በኋላ ምድራዊና ሰማያዊ እንዳትረሱ። እስቲ አሁንም ልተንተነው። በዚህም እይታ ካልያዛችሁት ነገር አይሰራም። አስቸጋሪ ነው። አዲስ ኪዳን ውስጥ በደንብ ልንረዳ የሚፈለገው እኛ የተፈጠርንበት ሰማይና ምድር አለ። ብዙ ሰዎች ገና ሰማይና ምድር ማለት ይሄ በዓይን የምታዩን ብቻ ለማደለም እኛ ስንፈጠር የተፈጠረው ብርሃን ይሁን። ከዛ በኋላ ውሆች ይከፈሉ። አሁን ውሆች የቱ ጋር ናቸው? ውሆች አልተከፈሉ። ምድር ከዛ መሃል ወጣች። ውሆች በሰማይ ቀላያት በታችም ቀላያት ተነደሉ ሲል የሆነ የውሆች ዓለም ከምናየው ውጭ አለ። ከዛ በኋላ ደግሞ ምኖች ይሁኑ አለ ሶስቱ ኮከቦቹና ውሆቹ ግን የተለያዩ። ውሆቹ ከኮከቦች በላይ ነው ያሉት። ምን ማለት ነው?
የተፈጠረው ሰማይና ምድር የማይታይም ዓለም አለው። በዚህ እንደ ንስር አይን ቢኖረውም ከኛ 120 እጥፍ እስቲ የኛ ስጋዊ አይን የማያየው በውስጠኛው ማንነታችን ልናየው የሚገባ ሌላ ዓለም አለ። ይሄ እኛ የተፈጠርንበት ይሄ ተዘ የተፈጠርንበት ሌላ እግዚአብሔር ከኛ በፊት የፈጠረው 3 ሰማይ የሚባልና እነኛ መንፈስ የተባሉ ግን አካል ያላቸው መላእክት ከነታቦታቸው ከነስርዓታቸው ቀድሞ ከኛ በፊት የተፈጠሩ ወደስ አሁን በግድ ማወቅ ያንተፈንደ ለምን አነሳው? ያነሳውበት ምክንያት በኤደን ገነት በተፈጠረው እንቅስቃሴ ከዚህ ዓለም ጋር ብቻ ነበር ቁርኝታችን። ሰይጣን መጥቶ ካስበላን በኋላ ቁርኝታችን ሳይወድ በግድ 3ቱን ሰማይ ጨመረ። ተወሳሰበ። የተወሳሰበ አይ እኔ ምን አገባኝ በጣም ክቡር ሰው ሆይ ምን ሆነ ትቀራለህ? እንሰስ ቀደም ያልኩት ኢትዮጵያ ገና ከምን ከዚህ ከፊውዳሊዝም እነኛ የትናየት ካፒታሊዝምን አልፈው አሜሪካኖቹ ይሄው የምትሰሙት ነው። አንድ 12 ቢሊዮነሮች አሉ አሜሪካ ጋር አንዱ ቢመጣ ኢትዮጵያን ይገዛታል። አረ ሲያንሰው ነው ለዛው። አንዳንድ አፍሪካ ሀገር እኮ ብትሰሙ እኮ በሳቅ ነው የምትሞቱት። አፍሪካን የሚገዙ ሰዎች አሉ። ዓለም ሁሉ በገንዘብ አይደል የተማረከው? እነኛ 12 ቢሊዮነሮች ሀብታቸው ከዓለም ከግማሽ በላይ እነሱ ነው። ምን ማለት ነው? አንድን ሀገር የሆነ እንደሚባለው የለም ሉዓላዊ ምናምን ይባል እንጂ ጦር ሰራዊት አደራጅተው መጥተው ቢወሩ አይታቸዋል። ሁለተኛው ዓለም ጦር ጊዜ ጀርመን ጃፓንና ጣሊያን ዓለምን ምን ሊወሩ ሁለተኛ ከነሱ በፊትማ ፈረንሳይ የምትሰሟቸው አፍሪካን የወረሩ እነኚህ ሁሉ የመቋቋም ነገር እስከሌለ ባዶ ነው። በዓለም ቋንቋ ላውራው እንጂ አሁን የምፈልገው ስለ መንፈሳዊ ወረራ ነው፣ ስጋ አይደለም። ታዲያ ወዴት እየሄድኩ ነው? እዚህ ጋር ባዶ አንተ ሹለክና ውጣ። ያዕቆብን የያዘው ወጥመድ ያዕቆብ ምን አረገ? ራሱን ይልዳል ባዶ አደረገ። ይሄው ምጽሌውን ጸልዮ ሹሉዳው ተሸፈነለት። በዛ ምክንያት እግዚአብሔር በዛች ሌሊት አንድ መልአክ ተገልጦ ምን አለ? ታገለው አካል ባረከኝ ምን አለለም? ለዛውም የመልአክ ትግል ነው። እኛ ደግሞ የምን ትግል ነው የምንፈልገው? ሲመለኮት በሉ መዛ ደርሰ መልአካዊ ትግል አሁን ምን አወራበትም ዘመን አይደለም። ዓለም እንዲህ ተፋጣ እየሮጠ ገና ከመልአክ ጋር ከታገል ወንድሜ አንተ የትም አትደርስም። ይሄው ያዕቆብ በሞ ረሃብ ጸና። ከረሃብ በኋላ ጉድ ፈላ። ሲያመን አንድ ቀን እግዚአብሔር ከላባም ትግል አበቃ፣ ከመልአክም ትግል አበቃ። እንቀበቃለ ያቦቅ ወንዝ ስር ተሻግሮ ሳለ ማን ተገለጠለት? እኔ ኤልሻዳይ ነኝ፣ ስም ከዛሬ ጀምሮ ምን ይባላል? እስራኤል ይሆናል ብሎ መንፈሱን ሳይሆን ስሙን ያዕቆብ ብሎ ስጋዊ ዓለምን ቀየረ። ውስጠኛው መንፈሱ ግን አልተቀየረም። ስለዚህ ወደ ግብፅ ሀገር ሲገባ እስራኤል አይለውም ያዕቆብ ነው የሚለው። ለምን? ሰው ሲፈጠር ደግሞ 2 ማንነት ይዞ። አሁን የፈለኩት 3ቱ ሰማይ ጣልቃ ገባ። ከ3ቱ ሰማዮች አንተ የተፈጠርክበት ዓለም 2 ማንነት አለ። እሱን ወደዛኛው ስታስገባ በመንፈሱም ዓለም በስጋው ዓለም የቀደመው ሰማይና የቀደመው ምድር በሚባለው ዓለም ውስጥ ስንኖር ነው ኢየሱስ የመጣው። የቀደመውን ሰማይና ምድር በግዴታ ማወቅ አለብን። የቀደመው ሰማይ ሲባል እኛ ከመፈጠራችን በፊት የተፈጠረው ዓለም፣ የቀደመው ምድር ሲባል ደግሞ ቅድም ኤደን ገነት ተፈጥሮ ምናምን ውሆች ብለው ትልቅ ዛይጋንቲክ እግዚአብሔር ትልቅ በመሆኑ ምክንያት የተፈጠረው እኛ ኤደን ገነት ወይም አዳም ተቀምጦ የተንቀሳቀሰው። አሁን ሁለቱም ማቀናጀት ግዴታ። ስታቀናጀው ደግሞ ችግር ተፈጠረ። አዲስ ኪዳን በጣም ከአይምሮ በላይ ምን ሆነ? ይህንን ሁሉ በክርስቶስ ውስጥ ተፈጠረ። ክርስቶስ ራሱ ወረደ ከመልአክ አንሶ መጣ ምናምን እንደሚል መጣና እንዲህ አይነት አፈር ውስጥ ይቻላል። ማን በሚባል ሰው የሚባል የእግዚአብሔር ልጅ ሰው ውስጥ ሆኖ ማን ይቀበለው? እኛ የምናውቀው አምላክ አሉ ሙሴ ጋር እንኳን የተገለጠው አንዴ ሲናገር መሬት ሁሉ ምን ይላል? ይህ ሰውዬ ግን ምን ሆኖ መጣ? ሰው አልቀበሉት አይችሉም። የታሰቀሉት እንዲህ አይነት አመፃ ሰምተንም አናውቅም። እንደውም አሳልፈው ለማን ይሰጡኛል እንደሚል ለአሕዛብ አይሁዳኖች የገዛ ወገናቸው። አሁን አይሁዶች የኢየሱስ ቤተሰብ ናቸው፣ ባላጋራዎች ናቸው። ወገን አንተ ልንገርህ፣ ያዕቆብ እስከሆንክ ሹሉዳ እስካለ በምድራዊ ነገር ዛሬ ያየሁልህ ልንገርህ፣ የእግዚአብሔር በረከት ባላጋራ ነው።
እንዴት ተቀበል ታዲያ? እንዴት እንቀበል በረከት? ያንተ ደግሞ መርገም እንዳትነሳ ሌላው ሰው ላይ ይሸጋገራል። እዚህ ያዕቆብ ችግር ቤተሰቡን ሁሉ ይነካል። እግዚአብሔር ከዚህ ያውጣል። አሜን። ለምን ብድግ ብሎ ከምን ሲመለስ ከላባ ቤት ሴኬም የሚባል ቦታ ሄደና ገባ። ማን አይሻሻል አባታቸው መጥፎ ሲሆን ልጆቹም ተሰቃዩ። ሴኬም መቀመጥ ማንን ተቀመጥ አለው። ከዲና ጋር ተኙ። ወንድሞቿ ሰይፍ ይዘው ገደሉ። ጠንባንሳ ሆነ ያዕቆብ። ከዛ እግዚአብሔር እንደገና አንተ ማትረባ የማንን መንገድ ማትፈልግ የኔን ከኔ ጋር የምትቃረን በል ተነስ፣ ወዴት ውጣ? ወደ ቤቴ። እንደገና እግዚአብሔርና ያዕቆብ ሲታረቁ ቤተሰቡ ከሱ መሳትም የተነሳ ነው። ምን ነበራቸው ይላል? አማልክት። የቤታችሁን አማልክት ሁሉ ምን በሉ አውጡ ብሎ በአድባር ዛፍ በታች ምን አደረገው? እንደገና ታጠቡ፣ አዲስ ልብሳችሁ ኑ፣ ወዴት እንውጣ? እንዴ አባታቸው ያዕቆብ ግርዶሽ ላይ ካለ ጣዖት አይደለም ሌላም ሊያመልኩ ምን ያስገርማል? እንዴት እናድርገው? በየነጠላ ልንሄድ ነው። እዚህ ምን ሰሙ? በየነጠላ ልንሄድ እንዴት ይሻላል? ለምን እያንዳንዳችን በቆ የዳግም መወለድ ልምምድ አለ። ሲዳግም ተወልጃለሁ ብሎ ገና ያዕቆብን ያነሳው ምድራዊውን ያነሳው ሰማይ ያላነሳው። አሁን ይሄ የምለውን ሰማይና ምድር ባለበት መካከል ኢየሱስ ድል ነስቶ የሱን ኪንግደም ወይም የእግዚአብሔርን መንግስት ሲያቆም ዓላማ ይዞ የተነሳው ይሄኛውን ዓለም ሳይሆን የሚቀጥለውን ዓለም ነው። እሄዳለሁ ምን እሰራላችኋለሁ? ኮምፕሊትሊ ከዚህኛው ዓለም ጋር ምንም አይነት የተጋጠመ ነገር የለውም። አንተ ደግሞ እዚህ ተገጥመሃል። እዚህ ተገጥመ ካለ የእግዚአብሔር ወዳጅ ነህ ጠላት? አሁን እኮ በጣም እኮ ጠለቅ ብለን ስንገባና ስናየው ቤተክርስቲያን እኮ የእግዚአብሔር ጠላት ነች። ልክ ሚልኪያስ ላይ ህዝቤ ብሎ የእስራኤልን ህዝብ በጊዜው ጠላት ሆንከኝ እንደሚል ሆሴ ላይ እንደሚል ሁሉም መጽሐፍ ላይ በነገራችን ላይ የተጻፈው በሙሉ ይህንኑ ነው። ዮናስ የእግዚአብሔር ነቢይ ተብሎ እግዚአብሔር ሊያድን የፈለገውን ህዝብ እንዴት ታድናለህ ብሎ የማን ጠላት ነው? ራሱ ትንቢተ ዮናስ ላይ ዮናስ የእግዚአብሔር ጠላት ነበር። ጭራሹኑ ጠላትነት ብቻ አይደለም የተፈጠረችውን ነፍሱን ምን ይላል? የሆነች ቅጠል ወጣችና ወዲያው ስደር ካልገደልከኛል። አሁን አንተ ለዚህ ቅጠል ግደለኝ ትላለህ። 120,000 ምኖች የነነዌ ሰዎች ግራ ቀኝ የማያውቁት እንዴት ይቅር ብለህ አንተ ትናደዳለህ? እሺ ዮናስ ከራሱ ጋር የተጣላ ነው በሉ። ከራሱ ጋር የተጣላ ነብይ ሞልቷል። መዘዙ ለዛ ሁሉ የመርከብ ሰዎች መዘዙ ምን ያህል ሰዎች ሊያልቁ 120,000 የነነዌ ሰዎች ሊያልቁ ነበር። ኃይል ሲሄዳል። አሜን ወገኖች ዛሬም ያሾልካል። አሜን ምድራዊ ነው እኮ ገና ጀመርኩት። እኔ ሰማይም አልገባው እንዴት ልግባ? በምድራዊ ተወጠረ ነው እንዴ? ገና እኮ በጣም ገና እውነትም አይኪዎቻችን ምን ይሆኑ ብዙ እኮ ታላላቅ ሀገሮች ታውቃላችሁ። እንደው እኛ ታናናሽ ሀገር እንባል እንጂ ታላላቅ ሀገሮች እኮ የኑሮን ነገር ጨርሰው ሌላ ዓለም ውስጥ ናቸው። እነኛ ቱጃሮቹማ ተዋቸው በሳቅ እኮ ነው የሚገርም። ሁለት ነገር ልናገር። አንዱ በጠረፍ ላይ ምን እየሰሩ ነው? ቤት ካፍቴሪያ ሰርተው የሰው ልጅ ቢጠፋ ወደ ሊሄዱ ካፍቴሪያ አለ ታውቃላችሁ። በመንኮራኩራውን በቅርብ ሰርተው የጨርሱ ትንሽ 3 ሆነ ለና ሮቆ ነው ሄደ እዛ ካፍቴሪያ ስትጠጣ ምናምን ውሃው ቀስ እያለ ነው የሚሄደው። ካፍቴሪያው ላይ በአየር ላይ ነው የምትሄደው። ለምን ግራቪቲ እዛ በጣም የቀነሰ ነው። ተዝናንተው የሚመጡበት ሰርተዋል። ሁለተኛ አይተው ሰምተው ማታቀም አንደርግራውንድ ማት ከተማ አላቸው። ይሄ የምትሰሙት አሁን ራሻ ውስጥ አንደርግራውንድ ባቡር እንዳለ በየቦታው ሰዎች አንደርግራውንድ የሆነ ቤት አላቸው። እኔ እንዴት ቆፍሩ ሰው አይደክማቸውም? ምን ይሰራል እዛ ቤት ግብ ሱፐርማርኬት ገብታችሁ ታውቃላችሁ? አንዳንድ ውጭ ሄዳችሁ ሞል አለ ማያልቅ ሞል መሬት ውስጥ ነው ያለው። ትሄዳለህ። እኔማ አንድ ጊዜ ትዝ አለኝና በ96 ኤክስፖ ነበርኛ 8ኛ ክፍል ይሁን 3ኛ ክፍል ይሁን ኤክስፖ ካላያችሁ ተብሎ በደርግ ዘመን እግሬ ተንቀጠቀጠ። እንዴ ምንም ኤክስፖ ማለቂያ የለው። ግን ምን ላይ ያለ ኤክስፖ ነው? ተራ ምን እንዴ እዛ እነኛ ቆቆየ እዛ አንደርግራውንድ ያላረጉት ነገር የለም። ታዲያ እዚህ ዓለም ብናወራው እንጂ እስቲ እኮ እዚህ ዓለሙ አንተ ጋር የታለ መጀመሪያ እዚህ ዓለምን እናበረታታ ነው እያልኩ አይደለም። ግን
ገና ከዛ ከነሱ አሁን ከሚባለው ያለፈ ነገር ይጠበቅብሃል። ጽድቃችሁ ከምኖች ካልበለጠ ይላል ከፈር አይልም። ኢየሱስ ክርስቶስ በልጧቸው እንደተገኘ እኮ ባስተምርቱ ማን ይቻለው? በስራው ማን ይቻለው? ይህን ሰውዬ ምን እናርጋሉ? እንስቀለው አሉት። አሸነፉት እንዴ? ሲነሳ በሙ ቀርቶ ሊያሸንፉት አይደሉ። ሲነሳ ትንሣኤ የሚባል ዓለም አመጣ። ይኸውን የምናወራለት በኢየሱስ በትንሣኤ አማካኝነት ሄደን በቀኝ የተቀመጠው ከዚህ ሰማይና ምድር ውጭ ሆነ። መለኮት ዓለም የሚባል ከሱ ስርዓት ጋር የተገናኘ በሙሉ እዚህ የነበሩ የእግዚአብሔር የጽድቅ መንገዶች እዚህ ውስጥ ተገቡ። ሌላው ሊኮንን እያስተካከለ ሰይጣን ይኮነናል፣ ዓለም ትኮነናለች። የወደቀው አዳምን ተከትለው የሄዱ በሙሉ አብረው ይኮነናል። ግን ይሄኛው ስርዓት ደግሞ ወዴት እየሄደ ነው? አዲስ ሰማይና ምድር ነው። ኢየሱስ ይመጣል፣ ወደ አዲሱ ሰማይና ምድር እንሄዳለን። ይሄ በሙሉ አንድ ላይ ገሃነመ እሳት ውስጥ ይገባል። ይሄ በቃ ሳንወድ በግድ እኛ የተማርን ድሮ የዓለም ተማሪዎች በጣም ከሌሊቱ 8 ሰዓት ድረስ የምናጠና አንዳንዴ ሌሊት የምናነጋ በጥናት ቁጭ ብለን ይሄን ብቻ አይደለም ያለበት ጠቅላላ ዓለም ላይ ያለ ሪቫይቫል አስነሱ የሚባሉት ልክ በልተነው ስናይ እንዲያሉ እግዚአብሔር ቤት ያለ ነው በሙሉ ጠላቶች ነን። የማንን ሐሳብ ስላልያዘን ልቦናችን ጨልሞብናል። ማምለጫውን ነው ማወራው። ልቦና እንደጨለመ አምነ ያዕቆብ ምንም ያባቱ የአብርሃምና የአያቱ የይስሐቅ አምላክ ይኖር እንጂ ከሱ ጋር የተጣላ ህይወት ነበር። በዚህ ምክንያት ምን አለ? ከምን በቀር ከምሕረት በቀር እኔ አይገባኝም። ላንብበውና ወደሚቀጥለው ልጅ ከዛ ዝቅ በልና በምድራዊ ነገር ወዳየሁት ራእይ እመጣለሁ። ዝቅ በልና አምልጥ። ለጤና፣ ለኑሮ፣ ለትዳር፣ ለዘመኑ የመንግስት ችግር ለሚባለው አክቹአሊ ለቀደመው ሰማይና ምድር እንበለው አንድ ላይ እንጂ ያው ምድራዊ ብቻ ነው። ስሙት ያለውን ቀጥሎ 10 ከምሕረትና ከእውነት ሁሉ ትንሽ እንኳን የማይገባኝ ነኝ ዝቅ አለ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ። ከወንድሜ ከዔሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችና ከልጆቹ ጋር እንዳያጠፋ እኔ ምን እላለሁ? እፈራለሁ። አንተም ተስፋ ቃል ይናገራል። በእርግጥ መልካም አደርግልሃለሁ፣ ዘርህን ከብዛቱ የተነሳ እንደማይቆጠር እንደ ባሪያ አሸዋ አደርጋለሁ ብለህ ነበር። ይቺ ተስፋ ቃል ትገባዋለች? እንዲያውቀው አይገባውም። ለምን? ያለውን ተስፋ አይደለም ይኖር የነበረው። ብድግ ብሎ ወንድሙን ሲያቃልል ብድግ አባቱን፣ ከዛ መላእክት፣ በፍጹም ከእግዚአብሔር የተስማማ ነገር የለውም። እግዚአብሔር ያለውን ከሚያሰማ ይልቅ የራሱን ማድረግ የሚቀናው ሰው ነበር። ግን ራሱን ባዶ አደረገ። እናንተ ሰዎች እንዲያይቻለሁ በምድራዊ ነገር አሁንም ሹሉዳውን አያለው። በምድራዊ ነገር እንዳትባረኩ መስመሩ በዚህ ልክ እንደ ያዕቆብ ተይዟል። ሹሉዳችሁ እንዲነሳ ትፈልጋለህ? ይኸውልህ ባዶ ነኝ፣ ኢየሱስ ከፍለህልኝ ጠላት ሆኛለሁ፣ እባክህ ብለህ ራስህን ከምሕረትና አንተ ከሰጠኸኝ በጎነት ውጭ የማልጠቅም ነኝ ካልክ ዛሬ ምድራዊ ነገር ላይ ያልፋል። ካለዛ የራስን ዘግተህ የሌላውን ዘግተህ ልክ ያዕቆብ የቤተሰቡን ሁሉ ያተራመስ እንደነበረ አንተ አተራማሽ እንጂ ጠቃሚ ቅዱሳን አትሆን። እዚህ ላይ ታዲያ የኤማሁስ መንገደኞችን ላነሳ ነው። ከትንሣኤ የተጋጩ ናቸው እነዚህ በሙሉ። የኤማሁስ መንገደኞች ጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። አሜን። ተነሳም ተነስቷል። ሉቃስ 24 አንድ ቃል ብቻ ነው የምፈልገው፣ ቁጥር 25 ብቻ ነው ማለት ነው። እርሱም እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ እና ወደ ክብሩ ይገባ ዘንድ ይገባል የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ እስከ እሱ በመጽሐፍት ሁሉ የተጻፈውን ምን አደረገላቸው?
ተረጎመላቸው። ይበቃናል። እነኚህ የኤማሁስ መንገደኞች ምንም ጥያቄ ደቀ መዛሙርቶቹ ሁለቱ ናቸው ከነበሩት ምን አረጉ? ኢየሱስ ተነስቷል የሚል ራእይ ያየን ብለው ሴቶች መጥተው ተናገሩ። ምናቸው ነው ለነሱ? ወደ ኤማሁስ ለምን እንደሚሄዱም አይታወቅ። ለምን ይሆን የሚሄዱት? ገበያ ይሆን የሚሄዱት? ለየት ነው የሚሄዱት? ኢየሱስ የት ነኝ ብሎ እየታለ ገሊላ ጠብ ምን ሊሰሩ ነው የሚሄዱ? ተቃራኒ ሰዎች እየሄዱ ሳለ ደግሞ አይናቸው ተይዞ መጣና ምንድን ነው እንዲጠውልጋችሁ እንዴ? አንተ እንግዳ ነህ እንዴ? ስለ ነብዩ ናዝሬቱ ኢየሱስ ነብዩ ነው የሚሉት እኮ የማን ልጅ አይሉትም። የሰዓቱ ሁሉ ነገራቸው የሰዓተ እኔ ነብይ ነኝ ብሏቸዋል አላለም። ነብይ ውስጥ ሊኖር ይችላል፣ ግን የእግዚአብሔር ልጅ ከየት የመጣ ከሰማይ። እጅን አለማመን ያስከፍላል። ከዛ አወሩለት አለዚያም በላይ ከዛ በኋላ እናንተ ማታስተውሉን መጽሐፍ ተርትሮ ሲል ይቃጠሉ ጀመር። እስቲ ላይ ናቸው ተይዟል። እስቲ ላይ ከተያዘ የማን ባላጋራ ነው? ይህ በሞለ ለምን አነሳ? ወደ ሁለተኛው ሰፈር ልገባ ነው። ምን ያህል መንፈሳዊ አይነት ተከፍቷል ነው። አሁን ዛሬም እየተጋጨ ነው። ዛሬም እንደ ኤማሁስ መንገደኞች ከማን ጋር ከእግዚአብሔር ጋር ጠላት ሆነው እየሄድክ ነው። እነዚህ ሰዎች ጠላት ሆነው ነው እየሄዱ ያሉት። መቼ ተመለሱ? ምንም አያስተውሉም። ልባቸው ገማመ የጠነከረ ነው። ስለዚህ መንፈሱ ዓለም አልገቡም። እንዲህ እናስቀምጠው። ምኑን አላወቁትም? ትንሣኤው ከሞትም ተነስቷል። አላዛርም ተነስቷል። ከሞት ተነሳ። ከተነሳማ ምን ማለት የለም። የማርታና የማርያም ወንድም አላዛር ታሟል ነው እንሂድ ሲላቸው ከታመማ ይነሳል። እኛ ሁሉ መከራ አንፈልግም። እዛው ምን ይበል ታሞ ይዳንና አይ ሞቷል አላቸው። ሞቷል። ስለዚህ እነዚህ ሰዎች የትንሣኤውን ዓለም ንክኪት አላገኙም። ደግሞ መንፈሳዊ ነው። ወደሱ ለመግባት እየተዘጋጀው በመዘጋጅበት ሰዓት አደራችሁ ዛሬ 30 ነው እምፈልገው። የመጀመሪያ ያዕቆብ እስራኤል እስካልሆነ ወይም የተስፋ ቃል ተሰጥቶት እያለ እስራኤል እስካልሆነ ድረስ የእግዚአብሔር የተስፋ ቃል ላው ላይ ምን አይልም አይፈጸም። ያዕቆብ እስከሆንክ እንድታቅ አሁንም ባዶ ሆነና አምልጥ። ግን እንዲህ አይቻልም። እዚች ምድር ላይ ዛሬ ሐሙስ ነው። ማክሰኞ በነበረን ፕሮግራም መለኮታዊ ዓለሙን ከፍተነው የነበረውን የመልአክ እርግማን ወይም እግዚአብሔር ራሱ የተናገረውን ትንቢት እንዲቀይር ንጉሥ ሕዝቅያስ 15 ዓመት ዕድሜው ላይ እንዳስጨመረ እንዲቀይር ብለን በጮህንበትና እግዚአብሔር ሆይ የተቋጠሩ ፍታልን፣ በቃ ተዘግቷል በትንቢት ምክንያትና ትንቢቱን አንሳልን። ልክ ሙሴ እስራኤሎች ወደ ከነዓን እንዳይገቡ ከመሆናቸው በፊት እግዚአብሔር አብሬያቸው አልሄድም፣ መልአክ ነው የሚሄደው፣ እሱ እንዳያስቆጡት ተጠብቆ ያለው ሊያስጥለው ተመልሶ ተራራ ላይ ወጥቶ ሞገስ አግኝተሃል ትቼልሃለሁ አለው። እንደገና ክብርን አሳይ ብሎ የህዝቡን ኃጢአት ይቅር አስባለ። ታዲያ ስሙ፣ መዳናችሁ ስለ እናንተ አላውቅም። በነገራችን ላይ ደግሜ ላስገው፣ መዳኔን መቀበል የኔ ፋንታ ነው። መዳንን መቀበል ያንተ ፋንታ ነው። ማክሰኞ ሌሊት አንድ ራእይ ያየው አሁን እሱ ነው። ያዕቆብ ከሆንክ አሁንም ከእሱ ዕጣ ፋንታ የለህም ነው። ዕጣ ፋንታን እንድትቀበል ምን አድርግ ነው? ራስን ባዶ አድርግ። አሁንም የማን ጠላት ነኝ? ያንተ ጴንጤ ሆነ እኮ ጴንጤ ሆኖ እንደዚህ አይነት ስብከት ጴንጤ ሆኖ እንዴት ሰው ጠላት ይሆናል? አሁንም ሹሉዳ አልተነካም። የቱ ጋር ነው ያዕቆብ? ችግሩን ነገርኳችሁ። ያዕቆብ ችግር አባቱ ከሚስቱ የተነሳ ያመጣው መዘዝ። ያዕቆብ ለምን አላስፈታም? እውቀት የለውም። ሁልጊዜ ላቸው መጥምቁ ዮሐንስ ራሱ መጥምቁ ዮሐንስ ማን እንደሆነ አያውቅም። ኤልያስ እንደሆነ ስለማያውቅ ያው ታርዶ ቀረ። ራስህን እወቅ፣ የተወለድክበትን ቸርች እወቅ፣ ከዛ አስተካክል። የእምነትህን ራስ ብቸኛ የሆነውን ኢየሱስ አለ። የእምነትህ ፈጻሚ እሱ መሆኑን ካስተካከልክ አምልጠሃል። ለምን? ኢየሱስ ይለያል። ኢየሱስ ጴጥሮስ አይደለም። ኢየሱስ በእነ ጴጥሮስ ዘመን የተጀመረ አይነት ቸርች አይደለም ኢየሱስ። ምክንያቱም የመጀመሪያውን ቸርች በራሱ በኢየሱስ ላይ ባላጋራ ነበረች። ብዙ ነገር አለ ትንሽ ሰርቷል። እንግዲህ ሁሉም ባላጋራ ከሆነ ሁሉንም ባላጋራ ትተህ ወዳጅን መያዝ ነው የሚያዋጣው።
እሺ ማክሰኞ ሁልጊዜ 7 ሰዓት ልጸልይ ልክ ስነሳ የመጀመሪያ ብርሃን የለበሰች ምን የመሰለች የምታምር ሴት አየሁ። ድሮ እኔ በረከት የመጀመሪያ ዘመኔ ላይ ቮልክስዋገንና እናቴ ናታል። ከዛ የሆነ በረከት ይመጣል። ከዛ እህቴ ጉንጉን ተሰርታ ስትመጣ ካየሁ ከውጭ ከሌላ ሀገር ዶላር ይሰጠኛል። እንደዚህ ራእዮች በየጊዜው ያለው በማክሰኞ ሌሊት ያየሁት ጥላ የሌላት ሙለንተና ብርሃን የሆነ ሰውነቷ ብቻ የለበሰችው ብርሃን የሆነ ሴት ሰብቅ ያለች መጣ ቆመች። ገባኝ። ብዙ ሰዎች ሴት የተለያየ ሐሳብ ይሰጣል። የበረከት ምን የሌለው በረከት ጥላ የሌለው ትክክለኛ ፍጹም በረከት በምድራዊ ነገር ሊባርክ የወጣ እግዚአብሔር ወርዷል። ለምን? የመላእክቱን ትንቢት ቀየረና በመለኮት ሙሴ ክብርህን አሳየን ብለው በኪዳን እንደተገለጠ ለበረከት እግዚአብሔር ወጥቷል። እንዳትረሱ። አንድ ፈረንሳይ ሀገር በምርጫ ያሸነፈ አንድ ኮሚኒስት የሆነ ሰው እነ ማክሮን በፊት የነበረ ድንገት ኮሚኒስቶቹ በሆነ ችግር ልክ ባራክ ኦባማ ቡሽ ባመጣው ችግር ወደ ስልጣን እንደመጣ አንዱ ወደ ስልጣን መጣና ከዛ በኋላ በቃ እንዲህ ብሎ አንጀባ አድርጎ መኪናው ላይ ሆኖ እያጀቡ ዝናብ ዘነበበት። አያልኩ ይሄ መሪ የፊተኛው 4 ዓመቱ ምን አይሆንልኝ አይሳካለትም። ምድራችን ላይ ዝናብ ዘነበ። ሰዎችን ዝናብ ደበደባቸው። አለመሳካት በፊታችን አለ። የጥፋት ልጅ ከመንገድ ላይ ሊወድቅ ነው። ያ ፈረንሳይ እንዳልነው ሲያምቦጫርቅ በቃ አምቦጫርቆ የታባቱ ብለው ፈረንሳዮች አስወገዱት። ወገኖች ሪቫይቫላችንን የሚታገል በምድራዊ ነገር ምድራችንን ሰላም ያሰጣ መንፈስ ዘመኑ አሁን። እኛ ግን የምንፈልገው እሱ አይደለም። ዋናው ባላጋራ ከመሆን ወጥተን ይህ አሁን የምለው ብርሃን ጥላ የሌላት ሴት ድምቅ ያለች ዘንበላ በመሆን ሾጣጣም አይደለች። ሾጣጣ ሴት ታውቃላችሁ? ወይ ሸፋፋ ምናምን ዘንጥ ያለች ነች። ቆመች፣ አትናገርም፣ አትጋገርም። ሪፍሌክሽኑ ግን ከላዋ ላይ ይወጣል። የበረከት ሳህን ይሄ እንዳያልፍ ምንህን አዛዛ አምጥተህ ሹሉድህን ያዕቆብነትህን ለምን ያዕቆብ ወዲያው ተባርኮ እግሬ አውጭኝ አለ። ቀጥሎ ወደ ማን ሀሳብ? ወደ ራስ እግሬ አውጭኝ እንዳትል ያዕቆብ እግዚአብሔር ያለመናውን ሰማ። በዛ ሌሊት መልአክ መጣና ምን አደረገው? ታገለው። ካልባረከኝ ምን አልልም አለቅም በል ያዕቆብ ከዛሬ ጀምሮ ማን ትባላለህ? እስራኤል ትባላለህ። ከሰውና ከማን ጋር ታግለሃል? ሰውየው ግን አልተለወጠም፣ ሊለወጥም አልቻለም። የውጨኛው ነው እስራኤል የተባለ የውስጡ ገና ነው። የኤማሁስ መንገደኞች ልመጣ ነው ዛሬ። በቃ ስለ መንፈሳዊስ እንዴት እናደርግ? እንደው ምድራዊ አየን ይሞቀን ይሆን? እስራኤሎች ሙሴ መጣና እግዚአብሔር ላከኝ ከምን ባርነት? ከግብፅ የብረት ምጣድ ባርነት ልትወጡ አሉና ሰገዱ። እነሱ ውስጡ ስላሉ ነው። አባታቸው አያታቸው ቅብና የአብርሃም ምናምን መቻዩ እንጂ እነዚህ አንቀላፍተው ሄዱ። 400 ዓመት የግብፅን የዛን አዞ በትር የቀመሱት በዛ ዘመን የነበሩ እስራኤሎች እንዴት አያመሰግኑ? አንዳንዱ አሜሪካ ሀገር ምናምን እሺ አምበርገር እየበላ ወይም ስዊድን ምናምን ቁጭ ብሎ ኢትዮጵያ ስለሚገኘው ሪቫይቫል ምላሱን ሊከፍት ይችላል። ዋናው ነዋሪው ነው የሚያውቀው። ሲካላችሁ አሜን። እዚች ምድር ላይ ስላለ ጥቁር ሰው ብሏል ዘፋኙ። ምድሪቷ ያለችበትን መከራ ከነ ገንዘቧ ከነ ኑሮዋ ከነ ምናምኗ ይሄ የታመሰችበት ሁሉ ነገር ፖለቲካሊ፣ ሃይማኖታዊ፣ ሶሻሊ ምን ቀረ? ምንም የቀረ ነገር የለም። ትምህርት ኤጁኬሽን ራሱ ተነዋውጦ ቁጭ ብሏል። ተፈጥሯዊ ነገሯ በሙሉ ኢቭን መሬት መንቀጥቀጥ ሰምተነው የማናውቀው ነው። ሀገራችን ላይ ምን የሚለው በየፎቅ ቤቱ ላይ አንድ 10 ደቂቃ ሼክ ቅጠሉ ቤት ውስጥ ያለቃ ሼክ ምን መጣብን አለ እኮ ሰው። አንዳንዱ በረከት መጣልን ይላል። መሬት መንቀጥቀጥ በረከት አድርገህ ከቆጠርክ እንዳንተ አይነቱን እግዚአብሔር ይገስጽልን። አንዱ ሰባኪ ተነሳ ኮቪድ-19 እየጸለይን ከቻይና ሰይጣን አጉራርቶ ሪቫይቫል አጠፋለሁ ብሎ አየን። እነሱ ምን ይላሉ? ጌታ ሊገስጻት ኢትዮጵያን ጭንገር ይዞ ወጥቶ ነው ይሉናል። እሱንማ አስገርፋለሁ። እኔ ራሴ ነኝ ማስገረፍ።
አላሱ በህይወት ስንቶች ግን በየመን ገብተው በዛ ታፍነው ሞቱ። አሜሪካ ሀገርማ ከሚሊዮን በላይ ሞቱ። እግዚአብሔር ቀስፎ ነው። እርግጠኛ ነህ? እግዚአብሔር ብለዋል። ችግሩ የእግዚአብሔርን ድምፅ የማይሰሙ ሰዎች አስተያየት ይሰጣሉ። የመጽሐፍ ቅዱስ እንደምንም ይጸዱና ሐሳብ ይፈልጉና ያችን የምታምር ሐሳብ ሊሰብኩ ይፈልጋል። በነገራችን ላይ ሐዋርያው ጳውሎስ እንኳን እንዲህ ይላል፣ በኢየሩሳሌም ሊቀበሉኝ ባልወደዱ ጊዜ በርናባስ አመጣና አስተዋወቀኝ። እንደዚህ ከሆነ ጥሩ ነው አሉኝ። ግን ቤተ መቅደስ ውስጥ ሆኜ ስጸት ተመስጦ ገባሁና አይሰሙህምና ተነስና ወደ አረብ ሀገር ምድር እልክሃለሁ አለኝ። ሁለት ነገር ይላል፣ ከስጋና ከደምና ከዋኖቹ ጋር ተጣባታቸው። ዋኖቹን ቢሰማ ኖሮ አርፈ ቁጭ በል ይሉታል። የት ስጋና ደምን አልማከርም በል፣ ስጋና ደምን አልማከርም፣ ያልሸመገለ ክርስቲያንን አልሰማም በሉ። ያልሸመገለ ክርስቲያን ትንቢት ራሱ የትንቢት አሰራር ማያውቅ አገልጋይ ያንተን ራይ ነው የሚያስጨነቅ። የጳውሎስ አገልግሎት ሳይጨነቅፍ ቀረ። ዳን ስለሺ ሁልጊዜ ነግራች መሰክሶስ የነበረው የዛሬ 50 ዓመት ደንበኛ ኳየር የነበራቸው ሁልጊዜ ሪቫይቫል ኢትዮጵያ ውስጥ 10 ዓመት ነው የሚቆዩ። እሳቱ ይዳፈናል። እነ ዳን ስለሺ ቅባታቸውን አንቀሳቅሰው ነገሌን ወንጌላዊ ምናምን እያደረጉ ጸጋ ቢሳሳቱም ባሉበት ሰዓት መሰክሶስ ሽማግሌ የተሰበሰቡና እንዲህ አሉ፣ እንግዲህ ወደ የጸጋን አገልግሎት ምን ልናገደው ነው ምናምን እያሉ ባሉበት ጥቂት ቀናት ውስጥ እሱና ጓደኛው ወደ ጅቡቲ ወጥተዋል ለአገልግሎት። በዛው አዋጁ እነሱ ላይ ምን አላለም፣ አልሰራም። ጸጋቸው ተርፎ ከጅቡቲ ናይጄሪያ ገባ፣ ከናይጄሪያ ካናዳ፣ ከዛ አሜሪካ ጸጋ ተረፈ። ጸጋ የሚገድል ህዝብ ያለበት ዘመን፣ የማን ጠላቶች የበዙበት፣ እግዚአብሔር ራሱን እግዚአብሔር የሚዋጋ ሽማግሌ ቸርች ምናምን ያለበት ዘመን። ለምን አሁን እንደምናየው ታዲያ ምድራዊውን እየጨረሱን ወደ ሰማይ ልገባ ነው። እንግዲህ ከዚህ መካከል እዚህም ከመጣውን አይደል ሀገሪቷ ላይ ስንት ህዝብ ነው ይህ ጥላ የሌለውን የማን በረከት የእግዚአብሔር በረከት ለህዝብ የሚሰጥ። ለምን ማአት ሚሊዮን ህዝብ ኢትዮጵያኖች ተረፈዋል። ትናንት እንኳን አንድ ዶክተር ብድግ ብሎ ተነሳና ንግግር ከመንግስት ጋር ንግግር አድርገው ሰርጀን ነኝ አለ። አዲስ አበባ ዩኒቨርሲቲ አስተማርነው ሜዲሲን ውስጥ አስተምራለሁ፣ በየቀኑ ሆስፒታል እየሄድኩ አከማለሁ፣ ኦፕራሲዮን ይሰራል፣ ደሞዜ 13500 ብር ነው። እርግጠኛ ገብቶ ልጆች ይኖሩታል። እንዴት ይኖራል በ13000 ካልዘረፈ? ወይም ሆስፒታሎችን ዘግቶ የግል ሆስፒታል ሄዶ ምን ካላረገ? አንዳንዱ ክህደት አይችልበትም፣ ማታለል አያውቅበት እንደ ዘመኑ አታላዮች። ለምን መንግስት በለመደበት አሰራር ሁሉም ተገዢ ሆነው ይሰራል። አታሉ እንደማለት ነው። ዛሬ ሆስፒታሉ ታውቃላችሁ ማከም እየቻለ ጥቁር አንበሳ ምናምን እዚህ የግል ሆስፒታል ሄድ የለም እዚህ መድኃኒት ይለዋል። እዛ ሄደው ያንተን ብር ይበላል። አንዳንዶች አቀኞች ግን አይሄዱም። በ13500 ብር ምን ያደርጋል? ሰራ ሜዲሲን አነሳው፣ ሁሉንም ፊልድ ቁጠረው አንድ ነው። ወይ ምንድነው ሲባል ችግሩ ምንድነው ሲባል አንዱ ምድሪቷ ኃጢአቷ ከብዶ ለጥቁር ሰው ተሰጥታለች። ምድሪቷ ኃጢአቷ ይቅር እንዲባል ደግሞ እንደኛ አይነቱ የአሕዛብን ኃጢአት ከዛ ቅዱሳንን ይዘን አሁን ጥላ የሌለው በረከት ኢትዮጵያ ውስጥ መጥቷል። ያን በረከት ለህዝብ ለማስጣል ለመልቀቅ አደራ ሰው ሁሉ ራሱን ባዶ ይልድ አርጎ እግዚአብሔር ይጎበኘኛል ካለ የለውጥ ዘመን የዘነበው ዝናብ ያዘነበባቸውን ይጠርጋል። ጨለማው ስራው ይቆማል። ከጨለማው ጋር አብረው የሰሩ የሚያታልሉ የሚዋሹ ሐሰተኛ ፕሮፓጋንዳ የሚያደርጉ ሰው እየገደሉ አልገደልንም ወይም ከተማንና ሀገርን በምን የሚሰሩ በኃጢአትና በደም እግዚአብሔር ይቀጣል። ምድርን በጉቦ የሞሉ ዳኞች ቀጥልልኝ፣ ባለስልጣናቶች ቀጥል፣ የእግዚአብሔር ቤት ሰባኪዎች ያለምንም አይተነብዩ ያለ ገንዘብ ያለ ጉቦ ጉዱ ፈላ። እውነተኛው ክብር መጥቷል። የጉቦን ኃይል የሚመታ መጥቷል። በቃ ምንም ጥያቄ የለው። እሁድ በሰበኩ ጊዜ ከፍተኛ ጫና በራእይ ዓለም አሁንም ደጋግሜ ያጠቁት ሰው እያልኩ ደጋግሜ ያጀሁት ለካ ስንገስጸው ከፍተኛ ዝናብ ያኔ እዛ ፈረንሳይ ሀገር በቲቪ ቁጭ ብዬ ይሄ ሰውዬ አወዳደቁ መጥፎ ሊሆን ነው። ምድራችንም ላይ ካውንተርፊት ይባላል።
ካውንተርፊት ማድረጋቸውን ሰብረናል። ካውንተርፊት ታውቃላችሁ? እግዚአብሔር ለክፉ ሲመጣባቸው እነሱ በሚሰሩበት የሟርት አሰራር እሱን የሚቃረን ሐሳብ ያቀርባሉ። ፈርሷል። ኢትዮጵያ ምን የሌላት ጥላ የሌላት በረከት ምን ማለት ነው? ኢትዮጵያ ከእንግዲህ ወዲህ በጥንቆላ አትባረክም። በመተት ባስማት በዚህ ዓለም ጥበብ ሳይሆን ከሰማይ ልጁ በከፈለበት ክብር ኢትዮጵያ ውስጥ በረከት ይወጣል። ከዛ በኋላ ኢትዮጵያኖች ቅድም እንደምለው ብዙ ሀገሮች የትና የደርሰው እዛ ማርስ ምናምን ሊሄዱ ያስባሉ። መሬት አንደርግራውንድ ሰርተዋል። አንተ እዚህ የምትበላው አጥተሃል። ያበቃ ዘንድ ሰዓቲቱ አሁን። ወደ ሁለተኛው መልእክቴ ልገባ ነው። ኤማውስ መንገደኞች ሰማያዊ ነገር መንካት እንዳልቻሉ ከዚህ ችግር ጋር ለመላቀቅ አደራህን። የሉቃስ ወንጌል ምዕራፍ 9 ላይ እንሄዳለን። ያዩሃት ሴት እንዳለች ሁለተኛ ዛሬ ላነሳ። የሳምንቱ ፕሮግራም መጨረሻ ነው። የሉቃስ ወንጌል ምዕራፍ 9 28 ላይ እንሄዳለን። የእግዚአብሔር የበላይነት መገለጥ በሚል እግዚአብሔር ከምድራዊ ተራ ጉዳዮች ባሻገር በሰማያዊ ነገር የእግዚአብሔር የበላይነት መገለጥ በፊታችን ይሄዳል። ምን ማለት እንደሆነ ማጭር አስቀምጣለሁ። ላምበብ ቁጥር 28 ይህም በሁለተኛ የዚህ ዓለምን ኑሮ ማስተካከል ብቻውን ቁም ነገር አይደለም። እሱም የምናስተካክለው ጥላ የሌለው ለማን ክብር ብቻ የሚሆን ለእግዚአብሔር ክብርና ለብዙዎች መፍትሄ የሚሆን የዕለት ኑሮ ቅባት ወርዷል። አሁን የምንፈልገው ሰማያዊውም አብሮ መውረድ አለበት። ላምበብ ከዚህ ቃል በኋላ ማለት ክርስቶስ ኢየሱስ አገልግሎቱን አከበደ። 12ቱን ሐዋርያት ላከ። ሌላው ግርግር ሲያበዛ ሁሉን ክዶ የማይከተለኝ ለማን አይበቃ ለእኔ አይበቃም ካለ በኋላ አንድ ነገር አደረገ። ለምን? የሰበከውና ኑሮ ብሎ ያመጣው ነገር ቻሌንጅ ስላደረጋቸው ቆቆቆቆ ትንሽ ከፍ በሉና ዋናው ነገር የት እንዳለ ምን ልበላችሁ ላሳያችሁ አላችሁ። የነሱ ነው። እኛው የዚህ ቻሌንጅ አይደለም የምንፈልገው። እኛ የምንፈልገው 21ኛው ዓመቱን ቻሌንጅ ነው። አሁን ያለንበት ኢየሱስ ሞቶ ከተነሳ ከስንት ሺህ ዓመት በኋላ ገና በስጋ ሳለ የነበረ ለምንድነው? እኛ በስጋ ያለውን አይደል የምንፈልገው። ትንሣኤ ወስዶ 40 ቀን ታይቷቸው አድርጎ በቀኝ ተቀምጦ ባለ 50 ቀን በፊት ሁሉን ነገር አጠናቀቀ ይላል። በአብ ፊት እግዚአብሔር የመንግስቱን ክብር የሚገልጥበትን የጸጋ ዙፋን ዘረጋ። ልጁ ደግሞ በቀኝ የመካከለኛቱን ዘረጋ። መንፈሱ ቤተ መቅደሱን ዘረጋ። ከነሱ የሆነ በመለኮት የሚንቀሳቀስ ድምፅ ተዘረጋ። መለኮታዊ ዓለም ወጣ። መልአክ ሁሉ ከዛ ስር፣ የሰው ፍጥረት ሁሉ ከዛ ስር የሚገዛበት እንቅስቃሴ። ያን እንቅስቃሴ ግን ማንደፈው ሁሉ ምን ሆኖ ቁጭ አለ? ባላጋራ። ለምን? ይህንኑ ጸጋ ለአዲሱ ሰማይና ምድር አርጉ ሲባል እግዚአብሔርን መምሰል ተለማመዱ ሲባል ሁሉ ሰው ራሱን ለሥጋ ማስለመድ ፈለገ። ለሚጠፋው ሰማይና ምድር፣ ለቀደመው በኋላ ለሚጠፋው ምድርና ሰማይ ጴንጤ በሙሉ እንቅስቃሴ አመጣ። ሐዋርያቶቹም ብዙ የሚለዩትም አልነበሩ። ስላለዩት ያው የምታውቁት ነው። ሄሮዶስ ያዕቆብን ገድሎ ቤተክርስቲያንን አናውጦ ምን ብሎ ቤተክርስቲያን እያለች እውነተኛዋ ቤተክርስቲያን ጠፍታ የሃይማኖት ጋጋታ ተመሳሳይ ሃይማኖቶች በቃ አሉ። ይሄው ዓለምንም በጭቃ ይበላሉ። እናንተ ይሁላችሁ እነኛ አሁን የምንላችሁ የፖፕ አለ የፓትርያርክ ዓለም ተዛም የስለበ ሃይማኖቶች ተብለው ስንት ህዝብ አለቀ ሲባል ይሰቀናል። እኛ በጣም ዘልቀን ሲኦል ሄደን ያየነው ሰዎች አቤት አልቆልናል እኮ። የዓለም እንባቆም ያለውም አልወደውም የዓለም 1/3 በቀር ሌላው በሙሉ ለዘላለም እሱም በጠንካራ እሳት ውስጥ አልፎ ነው። ምን ያህል ህዝብ ይድናል? በመላው ዓለም ከፍጥረት መጀመሪያ እስከ ፍጥረት መጨረሻ ያሰቅቀናል። እንደ ትንቢቶቹ በጣም አሰቃቂ። አሁን ባለንበት እንኳን ዘመን በእያንዳንዱ ፍራክሽን ኦፍ ሰከንድ በፊት 20 ነው፣ አሁን 40 ሰው ይሞታል። ከ40 1 ነው ምናልባት በጌታ ያለ 39 እየተነዳ ሲኦል ውስጥ ይገባል። ያሰቅቃል። እንዲህ ብዬ እስክንመለስ ሰው ያለቀ። ይሄ ብቻ አይደለም። የወሊድ ስርዓት ፈጽሞ ልጆች የእግዚአብሔር በረከት ምንም ጠቅስ አንተ ገና ባላገር ይመስል እዛ ጥቀስልን
ዓለም ላይ የአዲሱ ፍጥረት ዓለም ውጭ የሆነ የወሊድ ስርዓት በሙሉ እግዚአብሔር የለበት። ከዛ ከወሊዱ አዲስ አድነ ካወጣ እሺ፣ ከዚህ ውጭ በጨለማ የሚወለድ ህዝብ ሁሉ ምንድነው? ጨለማ። ብርሃን ከየት መጡ? በየት በኩል? ኢየሱስ እኮ ወደዚህ ዓለም ሲመጣ ከሰማይ ስለመጣ ምንድን ነበር? ብርሃን ነበር። ከላይ ያልመጣ ጉብኝት እንዴ ብለህ ነው ብርሃን ነው ብለህ የምታወራው? ስለ ህፃናት ስታወራልን ስለሚወለድና ስለሚፈጠረው ህዝብ አታውቅም? የመጨረሻው ዘመን እንደውም የሚያስጨንቅ ዘመን የሆነ ምክንያቱም ሰው ሁሉ ከእግዚአብሔር መንገድ ይወጣል። ምኑ ባያጥር ወራቱ ባያጥር ስጋ ለባሹ የነገር ሁሉ መጨረሻ ወራቱ ባያጥር ስጋ ባልዳን የነገር ሁሉ መጨረሻ መዳን ነው። መዳን ከሌለ አታውራልኝ። ስለማንም ሰው አታውራልኝ። እንትና ፕሬዝዳንት ነበረ፣ እንትና በሞ ጥሩ ሕክምና ሰርቷል አታውራልኝ። እንዲህ አይነት መግነን አንሰማም። ምክንያቱም ሞትን ድል የነሳ አንድ ብቻ የሙታን በኩር የሆኑ ማን የሚገንልን አንድ ነው። ስሙ ኢየሱስ። የትኛውም ዘመን ማንንም ሰው በሰው ብትነግረን ሊያይገባልን ያስታውከናል። አጼ ምኒልክ ስትለን ያስታውከናል። የሆነ በሞ ጠቅላይ ሚኒስትር መለስ ዜናዊ ያስታውከናል። ለምን ያስታውከናል? እኔ ሰዎች ተራ የዓለም ሰራተኞች ናቸው። የወንጌል ምኖችም አይደሉም፣ አርበኞች አይደሉም። ዘራልኝ ጥሩ ሐኪም ፖፕ ገሌ በልልኝ ባታ ጥራልኝ። ዓለም ላይ በቃ ከኢየሱስ ክርስቶስ ስምና ከሱ ክብር በቃ ምንም ልንሰማ አንፈልግም። እኔ ለዓለም ዓለም ለኔ ከተሰቀለው ከክርስቶስ ኢየሱስ መስቀል በቀር ትምክህት ከኔ ማንም አያድክመኝ። እሱን ተሸክሜ ምን እላለሁ ይላል ጳውሎስ። እዞራለሁ። ምንድነው ተሸክመ የምትዞረው? አንዳንዱ ሰው እኮ በቃ አድገን ጥሩ እኮ ዓለማዊ ነው። አንተ በጌታ ይሁን ዓለማዊ ዓለም ተሸክመ እየዞርክልን ምን ዋጋ አለው? ለዛውም የሚጠፋ ሰማይና ምድር የዛን ገናናነት ከያዝክ ሩቅ ነህ። እየሰማችሁኝ ነው? ገብቷችኋል ብያለሁ። የእግዚአብሔር ቤት የማን ባላጋራ ሆናለች? የእግዚአብሔር። እዛ መሃል ይህን ቻሌንጅ ለዛሬ ልናጸናው ነው። በጌታ ኢየሱስ ዘመን አላለ 12ቱ ሾመ። ከዛ በጣም ተደናገጡ። ስብከቱ አስፈራቸው። ስለዚህ ኢየሱስ ቆቆቆ ላሳያችሁ ብሎ ወሰዳቸው። እንሂድ። እነሱን ወሰዳቸው። እኛ ደግሞ እነሱ ጋር አይደለም ያለነው። ከዚህ ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ታላቅ ይለዋል። ሌላኛው ተለያዩ ክፍሎች ውስጥ አለ። ወደ ተራራ ወጣ። ወደ የትኛው ተራራ? ወደ ታላቁ ተራራ እንዲንበል ወደ ከፍ ወዳለ ራእይ ውስጥ ከተታቸው። ቅድም ከመላችሁ ጥላ ከሌላት ሴት ይልቅ አሁን ማወራው ደግሞ በጣም ዋና ነው። ለምን? የዘላለም ደህንነትን ለመስጠት ይሄ ኢየሱስ ወደሚቀጥለው ተራራ ወሰዳቸው። እስቲ በልባችሁ ክተቱ። ይሁላችሁ ሐዋርያው ዮሐንስ ድንገት በጌታ ቀን በመንፈስ ሆንኩላ። ከዛስ 7 መቅረዞች ባሉበት መካከል እንደ ሰው ልጅ የሆነ የሚመላለስ አየሁ ይላል። ሳየው ፊቱ እንደ ፀሐይ ያበራል፣ ነጭ ፀጉር አለው፣ የጋለ ናስና አይኑ ነበልባል ነው። ከአፉ ምን ይወጣል? ስለታም ሰይፍ ይወጣል። አየሁ፣ ድምፁ እንደ ብዙዎች ነው ይላል። አንድ ልምምድ ይባላል። የሞትና የሲኦል ቁልፍ በእጄ ነው አለው። ምናምን አትፍራ፣ ሞቼ ነበር ለዘላለም በምን አለው። ከዛ ወደቀ ሚለውን አጣ ምናምን። ለነኚህ 7 ኤሽያ ቤተክርስቲያናቶች እንዲበል ብሎ ገናናነቱን ይዞ በቃ አሜን። ከዛስ እኔ እሱን ብቻ ነው የፈለኩት። ቀጥሎ ደግሞ ይሄን ተደንቆ ሳለ እና ከዚህ በኋላ ደግሞ የተሻለ ነገር ልታይ ነው አለ። ሲካንዱ ሰማይ ቀጥሎ ሌላ ሰማይ አለ። የሰማይ መጨረሻው የት ነው? እሱ ነው የምንፈልገው። ዝም ብለህ ተራ አንድ ሰማይ ላይ ወጣ አትንፈራገጥበት። አንድ አምላካችን በዘመናችን ፍጥረት ሁሉ በራሱ እግዚአብሔር ተቆጥቶ አዝኖና ተመሮ በሰጠው ትንቢት ምክንያት ፍጥረት እየጠፋ ባለበት በጣም አታገን። እግዚአብሔር በሐዘን ላይ ነው ያለው። ለዘላለም ሕዝብ እየጠፋ እግዚአብሔር ደስ ይለዋል። ይሄ ብቻ አይደለም። ሐሰተኛው መሲህ ይመጣ፣ ዓለም በሐሰተኛ ሃይማኖት ተይዛ ፍጥረት ሁሉ ከንቱ ሰይጣንን ጥቁር ሰይጣን እያመለከ እግዚአብሔር ደስ ይለው ይመስላል። ችግሩ ምንድነው? እሱ ካለበት ከፍ ያለ ቦታ ላይ መውጣት አለመቻል እና ከዚህ በኋላ ደግሞ የሚሆነው ነው ተብሎ ሲወጣ የሆነ ዙፋን አየ ይላል። ከዛ ዙሪያውን ሽማግሌዎች አየሁ ይላል። ከዛ ኪሩቤሎቹ ነኝ ምናምን ይሉ አየሁ ይላል። ከዛ ቀኝ እጅ ተዘረጋ ይላል።
ስንተኛ ከፍ ያለ ቦታ ወጣ? ሶስተኛ የለም ነው ጥያቄ። ሶስተኛ የለም። ከዛስ ሰባቱን ማህተም ሚያይ መልአክ ጠፋ። ከዛ እንደታረደ በግ የሆነ ስንቱን መናፍስት የሚገዛ ሰባቱን መናፍስት፣ ያ ማለት ከታቦቱ ጀርባ ያለውን ሰባት መናፍስት የሚገዛ ጌታ የንጋት ኮከብ የሆነ እነሱ መልአክ ኮከቦች ናቸው። የንጋት ኮከብ የሆኑ ተገለጠ። መጽሐፉን ወሰደ ከላይ ስር መሰረት የሆኑ ተብሎ ተጨበጨበ። ምን ተባለ? ከዛ በኋላ ማህተሞቹ ሲፈቱ ቀስት ያዘ፣ ሰይፍ የሚጨርስ ጠቅላላ ሰባቱ ማህተም ምድርን በርግማን የሚመታ። በሌላ ቋንቋ የማን ፍርድ? የእግዚአብሔር ፍርድ ፍጥረትን በመላእክ ደረጃ የሚረግም። ኢየሱስ ግን ሲሞት መልአክ ሆኖ አይደለም የሞተው። ምን ሆኖ ነው በመልአክ ደረጃ እርግማን የተጫነው? የሚጠይቅም የለም። ለምን መጽሐፍቱ ላይ የሚያስፈሩ ገና ስትሰማው የሆነ አንበጣ ወጣ፣ በኢየሱስ ስም የሆነ ሰው ሞት ፈለገ፣ ሞት ሊያገኝ ቢሰቀሉ መሞት አቃታቸው፣ 6 ወር ያ መንፈስ አሰቃይ። ያስፈራሃል። አንዳንድ ሰው ይሄን አንብቦ ጥቅስ ይጠቅስና ከዛ ወዲህ የራሱን ዶክትሪን ያወጣል። አንዱ አሁን የኢየሱስ ክርስቶስ ምጽአት በፊት የሰባቱ የመከራ ዘመን መቼ ነው የምንነጠቀው ተብሎ ሲጠየቅ አንድ ዮሐንስ ራእይ ላይ ምዕራፍ 3 ላይ ስለ ፊላዴልፊያ ቤተክርስቲያን የሚናገራል። በመከራው ሰዓት ምን እልሃለሁ እኔ አንተን እጠብቃለሁ። እቺ ነው ያ የሰባቱ ዓመት መከራ ብሎ ያወራል። የሰባቱ ዓመት መከራና የአንድ ተራ ፊላዴልፊያ የምትባል ቤተክርስቲያን ጉዳይ የለው። ስለሚፈሩ የሚፈራ አገልጋይ ድንገት ያልተገባ ምን ውስጥ ይገባል? ስለዚህ ቤተክርስቲያን አሁን ግራ ገባል። ኢየሱስ የሚገለጠው ለቤተክርስቲያን ከመከራው መጀመሪያ ነው፣ 3 ዓመት ተኩል በኋላ ነው። ለምን መከራ የሚጀምረው ከ3 ዓመት ተኩል በኋላ ስለሆነ ሁሉም ከምን ጋር የተገናኘ ነው ጥያቄው? ከመከራ ጋር። አይ የሚነጠቀው ልክ መከራው ከሆነ አንዳንዱ ኖ ምንም ችግር የለም በሰባተኛው ሊመጣ ይችላል ይላል። ምንም አይፈራ ነው ይበሉ። ይኸው መከራ ስለማትፈራ መከራ ስለምፈራ እንደው የራስን ማምለጥ ፈልገ ክርስትና አይሰራም። የሚሰራው በምን ተነርተ? በመንፈስ ቅዱስ ተንተ ነው ትንቢት መናገር ያለበት። እንዲህ ያለው እንዲህ ይለኛል፣ ህዝቤን ያቆሰሉ በሙሉ ጠርግ ያነሳል አሉ። ህዝቤን ያቆሰሉ ይላል። ለምን? በእነዚህ ምክንያቶች የራሳቸውን ዶክትሪን አምጥተው ግራ ተጋብተው ሰዎች ታወቅተዋል። ከዚህ በፊት ነገር ሸፐርድ ቡሽሪ የሚባል ሳውዝ አፍሪካ ውስጥ ያቺ የገንዘብ ጣውቱ አብራው ስላለች በቅርብ ቀን እመጣለሁ ብሏል ኢየሱስ። ፓስተሩ አንዱ ሲነጣ አልሰብክም አለ። ለምን እንደማይመጣ ያውቃል። ግን ከየት መገለጡ እንደመጣ ባይገባውም እሱ በደግ ብሎ አልናገርም ሲል በሽታ ያዘው፣ ተኩሳት፣ ሊሞት ደረሰ። ሰኞ ማክሰኞ ሐኪም መጣ። ግን ከዛ ከመሞት ይሄ ሁሉ ንብረት ጥዬ ከሚሄድ አለ ምን ይሻለኛል አለ ትንቢቱን ብናገር ብሎ ዓርብ ዕለት ትንቢቱን ሲናገር ብዙ ሰዎች ሲወጉ ያለው ራእይ አለ። ለምን እንዲህ አይነት የተሳሳተ ትንቢት ኢየሱስ በማይመጣ ሰዓት ይመጣል ብለህ መናገር ያስቀጣል፣ ሌሎችንም ያስታል። አይዋለሁ ይሄን ማውቂያ ብዙ ሰዎች ይህን መጽሐፍ ቅዱስ ወደ ተሻለ ክብር ከማድረግ ይልቅ ከነሱ ፍርሃት የተነሳ የማንን ትንቢት በራሳቸው ፈቃድ ሌላ ያዕቆቦች በሏቸው። ዛሬ መልእክቴ ምንድን ነው? መልእክቴን ነው የምፈልገው እኔ እንደዚህ አሁን ላስፋው እንጂ መልእክቴን ነው የምፈልገው። መልእክቴ የመጀመሪያ ራስን ባዶ አድርግና ምድሪቷ ላይ ያለውን ችግር እቺ ብርሃን ያላት ጥላ የሌላትን ሴት በተመለከተ በረከት ነች እግዚአብሔር ሆይ ብለህ ያዕቆብ እንዳመለጠ ከኤሳው እጅ አንተ ከዚህ ሀገር መከራ ወጥተህ ሌሎቹን አድን። ምድራይ ሞት ሊሆን ይችላል፣ በሽታ ሊሆን፣ እንጀራ ሊሆን፣ ጦርነት ሊሆን እነኝን የሚከለክልልን እቺ ዝም ያለች ሎጋ የሆነች ብርሃን ለብሳለች፣ ብርሃን ነች። እንዲህ ስትጥለዋ የለም እግዚአብሔር ልትጎበኘን መጣና ከብሩን ጌታ ይሰማ ነው በመንፈልገው ቻሌንጅ ያለው ከፍተኛው ዘላለማዊ ስራ የወንድ ክብሩ ክርስቶስ ኢየሱስ ቤተክርስቲያንን እንደ ወንድ እንደሚጠራት ኤፌሶን ላይ ይናገራል። አሁን የምንፈልገው ያንን ቤተክርስቲያን ነው። ከምድራዊ በረከት ቀጥሎ ምን አይ ነገር ይሰራ ዘላለም የፈለኩት ምንድነው? ያ ሰባቱን ማህተም ፈታና ፍጥረት ሁሉ ከሱ በታች በዛ ትንቢት መሰረት ተንቀሳቀሰ። ሰይጣን በሰማይ ላይ ከሴቲቱ ከዛ 12 ዘውድ ካደረገ ተዋጋ፣ አሸነፈ። ምንን የሚገዛ አሕዛብን ሁሉ በብረት በትር የሚገዛ ሄደ። ምን ማለት ሰይጣን ራሱ በምኑ ስር ገባ?
በዚህ ትንቢት ስል ከዛ ትንቢት ስል ምን መሆን አይችልም። የፈለኩት እሱ ነው። ታዲያ የመለኩት ዛሬ መልእክቴ ይሄ ነው። ለሰባቱ የእስያ ቤተክርስቲያን የሚረማመድ ወጣ። አሁን ደግሞ እንደታረደ በግ ሆኖ 7 ቀን ሰባት ወጣ። የምንፈልገው ኢየሱስ ክርስቶስ በመለኮት ቢገለጥ እነኝን ሁሉ በሞጫ መዳዶ ምን አይነት ራእይ ይሰጠናል? የሚያድን ነው የሚያጠፋ? ወደ 3ኛው ሰማይ ይገባለሁ በሉ። 3ኛው ስል አሁን እንዲህ በዮሐንስ ራእይ መሰረት የመጀመሪያ በመላእክ ደረጃ የነበሩ ምኖች 7ቱ የእስያ ቤተክርስቲያን፣ ከዛ ከፍ ብሎ ሌላ በ7ቱ መናፍስት ዓለም አገዛዝ ውስጥ ያለ ቦታ ላይ 7 ማህተም ተፈታ። የምንፈልገው መለኮት የሚባል 3ኛው እዛ ጋር ገብተን እነኝን ትንቢቶች የሚነዳው አየር ማሰር። በሙሴ በኩል እግዚአብሔር ተገልጦ ይነዳ ዘንድ በነበረ እስራኤል እያስቸገረ እግዚአብሔር እስራኤልን ዞር በልልኝ ሁሉንም አጥፋለሁ ሲል ግብፃኖች ክፉ ይልሃል ብሎ አስቀየረ። እንደገና ኃጢአታቸውን በኋላ አስባለሁ ሲል ክብርን አሳይቶ አስቀየሰ። ስቃላችሁ አሜን። ጥሩ ሎሌ ነው ሙሴ። ሙያተኛ ነው እንደ ሙሴ። ነፍሱን ከሲኦል ምን ይላል? ከህይወት መዝገብ ደምስሰኝ ይላል። እነኝን ሰዎች አልወል ግደለኝ ይለዋል። ጸሎቱ ጥሩ ቆረጥ ያለ። ያንተ ጸሎትስ ቅድም እንደምን የተልከሰከሰ? አሁን እኮ በሞት ብለህ ገና አንዳንዱ ሰውማ በሳቅ ነው እኮ የሚገል። አንዳንዴ ሊሞት ሲል የሚያስበው ሐሳብ በሳቅ የሚገል አላስረከብ። ወይኔ ምንም እኮ የማይገናኝ አንተ ራቁትህን መታሃል። በምን ትሄዳለህ? ራቁትህን ትሄዳለህ። የተራ እኮ የብሉይ ኪዳን መረዳት ነው። ለሰው አዲሱ ኪዳንማ ይሄን ቤተ መቅደስ አፍርሱት በስንተኛው ቀን? በ3ኛው ቀን እሰራዋለሁ እንዳለ የክብር ኑሮህን ኖረ በክብር ተጠቅለል። ማን መጽሐፍቱ እንደሚል ይህ ሰው ባይወለድ ይሻለዋል ወደሚባለው እንዳትሄድ ፍራ። ባትወለድ ይሻለኛል ብለህ ለዘላለም ከምታለቅስ ካሁኑ ነው መስተካከል። ታዲያስ ይሄውንም ማነብላችሁ የሐዋርያቶቹን ቻሌንጅ ሊፈታ ኢየሱስ 3ቱን ደቀ መዛሙርቶች ይዞ ወደ ተራራ ወጣ። 3ኛው ክብር ላይ ገብተናል። ያለ ጥላ ያለች ሴት እንዳየው ያለ ጥላ የሆነ ደግሞ ምን እንፈልጋለን? ወንድ። ምን አይነት? ለዘመናት የሸመገለ እጄ ጎረምሳ አንፈልግም። እኛ ኢያሱን አንፈልግም። ቀርቶ ኢያሱ ሙሴንም አንፈልግም። ምክንያቱም ምን ሆኖ ቆርቷል? ሙሴ ከነዓን ሳይገባ። ቀጥሎስ ምን ሆኗል? ሙሴ ሞቷል። መጽሐፍ ሞተ ይላል። ስለዚህ ሙሴ የጎደለበት ነገር ያልጎደለ አንድ ብቻ ስሙ ማን ይባላል? ክርስቶስ ኢየሱስ። ያልጎደለ ዛሬም አይጎልበትም፣ ነገም አይጎልበትም። ቅድም ባዶ ሆን፣ ሁለተኛ ደግሞ ተዘጋጅ። ምን አይቻል? ያየሁትን መልእክቶች ማስቀመጥ አይቀርም። እሺ ፍጥረት ሁሉ ቅድም እንደምለው በምድራዊ ነገር ያችን ሴት እንዳይሆን አሁን ደግሞ ፍጥረትን ሁሉ የሚመሩ ለጥፋት የሚመሩ ተተንብዮላቸው የተሰጣቸው ሰዎች አሉ። እንቅፋት ሆኑ። ከዛ ምን ያለው ነገሮች ታስረዋል። በእነኚህ ሰዎች እንቅፋትነት ምክንያት ታስረዋል። እግዚአብሔር ቆመዋል፣ መራመድ ይፈልጋል፣ ግን ታስረዋል። ምን ሆነ የታሰረው? ሰው ሁሉ ምን እንዳይ በሌላ ትንቢት ታስረዋል። ምን ማለት መሰላችሁ? ትዝ ይላችኋል። ቤኒን ብዙ ጊዜ ያነሳለሁ። ቤኒን አንድ መጽሐፉ ላይ ጉድ ሞርኒንግ ሆሊ ስፒሪት በሚል መጽሐፉ ላይ አንድ ታሪክ ያነሳል። የሚያነሳው ከብዙ ታሪኮቹ አንዱ ነው። ድንገት በልቤ ዓለም አቀፍ አገልግሎት ለማገልገል ፈለኩ። ለምን? አሜሪካ ሀገር ታውቋል፣ ጠንከር ያለች ሚስት አለችው፣ እንደፈለገ እንዳይንቀሳቀስ። በዛ መካከል አያውቀውም። ልክ አብርሃም በሳራ ምክንያት የታሰረበት አየር አለ። በሎጥ ምክንያት የታሰረበት ነገር አለ። አያውቁትም። አንዳንዴ አለማወቅም መጥፎ እኮ ነው። ይህም ሰውዬ ድንገት ባለ ራእይ ነው፣ ጥሩ ጸጋ አለው። መጸለይ ጀመረ። ለዓለም አቀፍ ልንቀሳቀስ በልሳኖችን በምን ስጸልይ ጭቅልቅልቅ ብዬ ታስሯል። ምን ሆንኩ አልኩ አለ። እየጸለየ ያለው እኮ በሰላም ተንበርክኮ ታስሯል እንዴ? በስጋ አልታሰርም፣ በመንፈስ ግን ታስሯል። ተጨምድጄ መጸለይ 3 ሰዓት 4 ሰዓት። ከዛ በኋላ ሳየው ኢየሱስ ቆሟል አለ። በቃ ከዛ ጸልይ እንደምን በቃ ምን እንደሚዘኝ ምን አላውቅም። ከዛ እየተለቀቀኝ ከጥቂት ሰዓታቶች ጸሎት በኋላ ተፈታ። ስራመድ ይራመዳል፣ ስቆም ይቆማል፣ ሲሄድ ይሄዳል፣ ስሮጥ ይሮጥ። እንዴ አንተ ነህ እንዴ ወይስ አንተ እኮ እየመራኸኝ እኔ መሮጥ ነው ያለብኝ ስለዋለ እኔ የዛሬ 2000 ዓመት ነፃ ወጥቼ እናንተ ምን እንደወጣው ነፃ ስትሮጡ አብሬ እሮጣለሁ፣ ስትገስጹ አብሬ እገስጻለሁ። እኔ በምን ውስጥ ነኝ ያለሁት አለ። በድካም የተሰቀለ በምን የሚኖር በኃይል የሚኖር ጌታ በቀኛል።
ስለዚህ ብድግ አልኩና ብዬ ህንድ ሀገር ሲሄድ አለ በሚሊየንስ የሚቆጠር ህዝብ መዳን ጀመረ። ውላል በየዓለማቱ መጠራት ጀመርኩ አለ። አቤት ዘመኔን በከንቱ አቃጥያለሁ አልኩ። ምን ሆኜ ተጨምድቼ እንዴ ያለ ነው ብዙዎቻችን። አሁን የምናወራው እንዴ ስንተኛውን ክብር ተራ የመልአክ እነ ጴጥሮስማ የዛር ነው የመጀመሪያ ልሳን ይባላል። ከዛስ ራሱ ኢየሱስ ሰባቱን መናፍስት በሚገዛበት ማንነቱ ሳይሆን ራሱ እግዚአብሔር ሆኖ ባለበት ላይ ቀጠን ያ ሶስተኛው ክብር እነኚህ አስረውና የምሩ ያለው አንቀበልም። ከማን ጋር እንራመዳለን? ከኢየሱስ ጋር ብለህ ስትል ገመዳቸው ይበጠሳል። ይህ ታላቅ ማዳን በምድራችን ላይ ይሆናል። መቼ? እግዚአብሔር ደግሞ የአሁን አምላክ ነው። ለምን እንለዋለን? በደምብ ስሙኝ። ተፈጥሯዊ ሕግ፣ ሰዋዊ ሕግ ተብሎ መለኮታዊው ዛሬም በኃይል ነው። መለኮት አሁን ይሰራል። መለኮት ፍራክሽን ኦፍ ሰከንድ የሚንቀሳቀስ ኃይል ነው። እንደምን አይደለም። ቆይ እስቲ ልዝራና ከ6 ወር በኋላ ምን እንዲህ ያለው አሁንም ይሄ ነገር በተደጋጋሚ እየመጣ ነው። እንዲህ ይላል እግዚአብሔር፣ በገዛ ቤቴ ባላጋራዎችን እበቀላለሁ። የእግዚአብሔርን እውነት ምን ያደርጉ ወቅተው የያዙ ህዝቤን የወጉትን ሰዎች ጠርጌ ያነሳለሁ። ምኑ ይሄንንም ለውጥ ለምን ይሆናል? እና በቦሲ ኢየሱስ ድንገት መለኮት ገዛው ስጋ የተጠቀመ አሁንማ ስጋው ትንሣኤ ሰጥቶታል። ከዚህ ቀን በኋላ 8 ቀን ያህል ቆይቶ ጴጥሮስ፣ ዮሐንስ፣ ያዕቆብ ይዞ ሊጸልይ ወደ ተራራ ወጣ። ሶስተኛው ተራራ ላይ ወጣው በሉ። መጫምደጃ ተፈቷል በሉ። ኢየሱስ እኔ ስራመድ አብሮ ተራምዷል በሉ። ቀድመው ሊገዙን የወጡ ሁሉ ተሸንፈዋል በሉ። አምላካችን በቤኒን ላይ እንደከበረ ኃይል ይሄዳል። የለውጥ ሰዓት ላምበብ ስሙት። እንዴ ነው ሲጸልይም የፊቱ መልክ ሲለውጥ ይሆናል በሉ። ዛሬ የእግዚአብሔር የበላይነት መገለጥ ሌሎች በመንፈሳዊም በምድራዊም አሁን እንደምለው ታስሮ እግር ሁሉ ላይ እንቅፋት የሆኑ ሰዎች ባሉበት እነሱ ናቸው መሪ ነን የሚሉት ባሉበት መሃል የእግዚአብሔር እግር ይራመዳል። ከዛስ መሪነታቸው ይቀየራል። ለምን? እዚህ ኢየሱስ ልክ በጸሎት ሲሆን ድንገት ሲያዩት ተለውጧል። ወዴት ተለወጠ? ሲናንበብ የለውጥ ሰዓት ነው። የእግዚአብሔር የበላይነት መገለጥ አሁን ይጀምራል። ላምበብ ልብሱም ተብለጭልጮ ምን ሆነ? ነጭ ሆነ። ብዙ ጊዜ አንድ ወጥ ልብስ ነበረው ኢየሱስ። እርግጠኛ ነኝ ነጭ እንዳልሆነ ምን አለ ልብሱን አውልቀው ቀይ ያለበሱት ይላል። ኖርማሊ ምን አይነት ልብስ እንደለበሰን ባና ግን ማብለጭ ጀመረ። ከዛ ተለወጠ። ከዛስ የምን ልብስ ሆነ? በዚህ ዓለም ላይ ሰው አጥቦት እነሱ ሊያዩት ሲፈልጉ አይኖቻቸው ላይ ጨረር አለ። የምኑ ጨረር? የልብሱ። ከዛስ ፊቱን ሊያዩት ሲፈልጉ ፊቱም ተለውጦ ምን ማለት ነው? ይሄኛው ምድራዊ ማንነቱን ለወጠና የትኛው ማንነት ያዘ? ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረው የእግዚአብሔር ልጅ ማንነቱን በዛ መሃል ከዛ በቃ ምን ያርጉ? ቦታው በጣም በራ። የምን ደመና ሁሉ ወረደ። እነኚህ ሰዎች ቀርቶ እንደዚህ አይነት ልምምድ አይተው አይደለም ተደነጋገጡ እኮ። የምፈልገው ታዲያ ሁለተኛ መልእክቴ ለውጥ ይሆናል። ከለውጡ ጋር የምፈልገው ያ ኢየሱስ በዛ ለውጥ ውስጥ ምንድን ነው ያደረገው? አብረና ነው። ይሄ ኢየሱስ ነው። እኛ በመሆን የምፈልገው የኛ እነሆም 2 ሰዎች እነሱ ሙሴና ኤልያስ ከሱ ጋር ይነጋገሩ ነበር። ድርብ ሰለ ምንድን ነው ያወሩት? ምንድን ነው የምትነጋገረው አንተ? በጥፊ አጠናግሮ እግዚአብሔር ቋንቋህን ይቀየር። ምንድን ነበር የሚነጋገሩት? ወይኔ ባባ ጉድፈላ ነው። ያንን አልፎታል። ኢየሱስ ወደሚቀጥለው ራእይ እየገባ ነው። ላምበብ በክብርም ታይተው በምን ታይተው? በውርደት አልኖርም በል። ድገሙት አብረን እንበለው። በውርደት አንኖር። በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ምን ይሉ ነበር? በቃ ማን ነው በኢየሱስ ፊት ያንን የቀራንዮ መስቀል ሊከለክል የሚሞክር? በክብር እነኚህ አብረውት ከኢየሱስ ጋር ሊፈጸም ስላለው እዚች ምድር ላይ የትኛው ደፋር ነው እችን ከተማ ምን አረጋለሁ ብሎ ገለባ ብጬ ምናምኗን አተረማምሳለሁ። ወንጌል ለሁሉም ይሰበካል። በአማርኛ፣ በእንግሊዝኛ፣ በኦሮምኛ፣ በትግርኛ ነገረን። የትኛውም ህዝብ ግን የእግዚአብሔርን ወንጌል ምን አይነሳም?
አብረን ልናይ ነው ዛሬ ማወራላችሁ። የተለወጠ ቅድም ያልኳት ምን የሌላ ጥላ የሌላት ሴት እንደሆነ አሁን ደግሞ ከሷ የባሰ የሚያምር ፊቱ ሽምግልናው ጨረሩ መልአክ ያልሆነ ሰባቱ ምኖች የሌሉት ቀንድና ሰባት አይኖች የሌሉት እንዲህ ከሌለው እንዴት ሊሆን ነው ሲባል ወሰን የሌለው ጨረሩ ወሰን የለውም፣ የለበሰው ወሰን የለው። ለምን? ምናዊ ክብሩ ነው። መላእክቶችን የሚገዛበት ሳይሆን ምናዊ የሆነ መለኮታዊ የሆነ ሙሉነቱን ይዞ ኢየሱስ ይወጣል። አይሸዳል። ስለዚህ ይሄ መንገድ የዘጋ አዝር ያለው ያለ ትንቢቱኛ ላይ ነው ያለ የሰራዊት ጌታ እግዚአብሔር ብሎ በነገሌ ላይ ትንቢት የተናገረ ነብይ ሁሉ ጉዱ ይበላበታል፣ ይፈርሳል። እግዚአብሔር ሟርተኛውን ይገለባብጣል። ለምን? አወቅም ብለው ነው የተነበዩት። ለትራምፕ የተነበየ፣ ለገሌ የተነበየ፣ ለማንም የተነበየ ከመስመሩ ላይ መጣ ታላችሁ። ወቅቱ ህዝብን ያደማ በእግዚአብሔር መንፈስ እንደ በለዓም ተንቤው ያልተገባ ራእዩ ህዝባችንን የከተቱ በየቀየው ይያዛል። ስለዚህ እነኚህ ስለ ኢየሱስ የመስቀል መከራ በክብር ተነጋገሩ። የኛ ንግግር ምንድን ነው? የዋንዱ ነገርኳችሁ። የኛ ንግግር ግልጽ ነው። እስቲ አሜን። እግዚአብሔር አምላክ ይህችን ምድር ወደ መላው ዓለም የምድራዊ በረከት ብቻ ሳይሆን የምንደንነት የዘላለም ወንጌል ደህንነት ይሰበክ ዘንድ ምን ይሆናል? መልእክታችን ይሄ ነው። የእግዚአብሔር የበላይነት ይገለጣል። ነገር ሁሉ በሃይማኖት ሰፈር በምን ሰፈር እየተገላበጠ ያሰረ መስመር በሙሉ እየተገለበጠ ይላል። ላምበብ ሌላው ህዝብ ያያል። ከዚህ ውስጥ እንዳትሆን አንተ። ነገር ግን ጴጥሮስ ከነሱ ጋር የነበሩ እንቅልፍ ከበደባቸው። የመጣው ራእይ ምን አረጋቸው? እንቅልፍ። አንተ እንቅልፍ ተኝተህ እንዳትገኝ። ትንቢተ ዘካርያስ 4 ላይ ድንገት በራእይ ዓለም መሃል ዘካርያስ ምን አረገ ይላል? አንቀላፋ። እንዲህ ይላል ኢሳይያስ ላይ ምን ትሰጣቸው? ለእስራኤል ነቢያት የምን መንፈስ ሰጣቸው? ይኸውላችሁ እንዲህ አይነት ሪቫይቫል ሲነሳ እንደዚህ አይነት ምናምን ሰዎች ምን ይይዛቸዋል? መንፈሳዊ እንቅልፍ። ሪቫይቫሉን አያዩትም፣ ተኝተዋል። ሲነቁ ነው እንዲህ የሚሉት። አብረን አለ ይሻላሉ እነኚህ ሲነቁ። ነቅተውም ክብሩም ከእሱ ጋር ቆመው የነበሩትን ሁለት ሰዎች ያዩ። ከነሱ ሲለዩ ጴጥሮስ ኢየሱስን አቤት፣ በዚህ መሆን ለእኛ መልካም ነው። አንድ ለአንተ፣ አንድ ለሙሴ እንደሆነ አውቋል፣ አንድ ለኤልያስ፣ 3 ዳስ እንስራ አለው። የሚለውንም አያውቅም ነበር። ይህን ሲናገር ደመና መጣ፣ ጋረዳቸው። ወደ ደመናው ሲገቡ ሳለ ፈሩ። ከደመናውም የመረጡት ይሄ ነው፣ እሱን ስሙት የሚል ድምፅ ወጣ። እኛ ደግሞ ዛሬ እንዲህ እንላለን፣ በምድራችን ላይ ንቅናቄ ይሆናል። እግዚአብሔር እንዲህ ይላል፣ ምድራችን ላይ ንቅናቄ ይሆናል። እንግዲህ ይሞክሩት። እግዚአብሔርን መሞከር መብታቸው። ማንን ይሞክሩት? ይሄ የዓለም ቤዛ የሆነውን ማንን? ኢየሱስን ይሞክሩት። ማንን ይሞክሩ? ያስመረሩት ምድር ላይ በሙሉ እስራኤሎች ያስመረሩት የማንን መንፈስ? እግዚአብሔርን መንፈስ። ከነሱ የተነሳ የተሰጠውን የስልጣን ቃል ይሞክሩት። ያሸንፉት እንደሆነ እናያለን። ላንበበውና ይሄንን ድምፁም ከወጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። የመለወጡ ስርዓት በእኛ ይቀጥላል። እዚህ ጋር የግድ ሊያሳያቸው ስለሆነ ነው። የተለወጠው አየር አይቆምም። እሱም ዝም ካሉ ካዩትም ነገር በዚህ ወራት ምንም ለማንም ምን አላሉ። ታዲያ ይህን በሰበሰብኩበት አደራ የሚበልጥ ሊሆን ከፊታችን ይወጣል። መጨረሻው ይህን የሚበልጠውን አውጄ ነው። ለአንተ አይደለም አውጄው ነግሬያለሁ። አንዳንዶቹም ድሮን ከብዷቸው፣ አንዳንዶቹ ድሮን ከዚህ ሴት ውጭ አትወጡ፣ ሴታ ሴቶች አትጠፉ። ሴታ ሴት ምን ማለት ነው? ለገሰጸው ያቤሪ ገሰጸው። ሴታ ሴት መንፈስ፣ ሴታ ሴት ማለት ይሸነፋል ምናምን እያልኩ አይደለም። ለዚህ ዓለም ኑሮ ብቻ የምትሮጡ ሴታ ሴቶች ናቸው። የለበትማ እግዚአብሔር እንደዚህ አይነት ባህሪ። እስቲ እግዚአብሔር በዙፋኑ ነው፣ የከበረ ነው በለው። ለዚህ ዓለም ነገር ይዞ አይሮጥም። እግዚአብሔር ሮጦም አያውቅም። እንደዚህ አይነት ሴታ ሴት አይደለም። እንዲህ ያላችሁ መልእክት አንዳንዶቻችሁ ሁላችሁ ለዚህ ሴታ ሴት ለሆነ ነገር ተስፋ ትቆርጡ። ልክ ለመንፈሳዊ ሲሆን ወዲያው እኮ ሌላ መንፈሳዊ ያዕቆብነት። ልክ ለመንፈሳዊ ሲሆን ተስፋ ስትቆርጡ ለምንድን ነው ውስጣችሁ ገት የለም? ገቱን እግዚአብሔር ነው የሚሰጠው። በነገራችን
እስቲ ልቤን አጠንክር በሉት። ውሳኔ ባንተ ይሰጠኝ በሉት። ገት ማለት በሆዱ ውስጥ ቆርጦ የመቆም ጉልበት። ከላይ ካልተሰጠ እንዴት ታመጣዋል? ከየት ታመጣዋል? ያዕቆብን ልታመጣው አትችልም። ይችን ቀን አናሳልፍ ስለእናንተ ላቀ እሺ። ከትልቅ ከጀንበር እቺ ወሰን የሌላ ብርሃን ከወጣች አለቀ። የዚህ ዓለም ነገር ርዕሳችንም አይሆንም። ግን የግድ መሰራት ስላለበት ነው የምናንቀሳቀስ። ሰዎች እንዲፈወሱ ሙታ እንዲነሱ የግድ እንጂ ሰው ይሞታል መልሶ። ከዛስ ሰማያዊ ደግሞ ስናረግ በትንቢት ላይ ሌላ ታላቅ ትንቢት እየዘረጋል ቀድሞ የነበረ ትንቢትን በሙሉ እየጨፈለቀ ይሄዳል። ቀላል ነበር የመጨረሻ የሚበልጥ ይሆናል ይለኛል እግዚአብሔር። አሜን። ትንቢተ ኢሳይያስ 44 ላይ እንሄዳለን። እግዚአብሔር በዘመን መሃል ፋና ወጊ የተባለ አንድ ቄሮስ የተባለ ሰው አስነስቶ ነው። ገና እኮ ኢሳይያስ ገና እኮ እስራኤል 70 ዓመት አልሄደችም ለባርነት። ወዴት? ወደ ባቢሎን ምድር። በባቢሎን ከነገሱ ሰዎች መካከል ቄሮስ ይባላል። ከ70 ዓመት መከራ በኋላ በምን ምድር ላይ የነገሰ? በባቢሎን ምድር ላይ የነገሰ አሕዛብ አንዳንዴ አይገርምም? እንደ ፋና ወጊ መቆጠራቸው ምኖች ቁጭ ብለው የእግዚአብሔር ቤት ነገስታት ቁጭ ብለው ዳዊት ትንሽ ይሻላል፣ ቀጥሎ ሰለሞን በኋላ ቤት የለም እኮ በዘመን መካከል በተቀቡ የእግዚአብሔር ሕዝብ መካከል ታላቅ የሚባሉ ሰዎች በጣም ይመንተን ያሉ ኦዚያን የሚባል ፋና ወጊ ተነስቶ ነበር። በጣም ዝነኛ የወርቅ ጋሻ ያዙ። በ35 ዓመቱ ወደቀና እስከ 55 ነው የነገሰው። 15 ዓመት ይሁዳን ሁሉ አጨለመ። ሕዝቅኤል የተባለ ንጉስ ትዝ ይላችኋል? አለ እግዚአብሔር ሰናክሬም መታለት። ከዛ በኋላስ የሚሞትበት በሽታ ያዘው፣ እሱንም አስጣለ። የወለደው ምናሴ የተባለ ልጅ በ12 ዓመቱ ነገሰ። እስራኤልን ሁሉ አሳተ። ተራ ግን አንድ የባቢሎን መንግስት ንጉስ ናቡከደነጾር በማን ተነግሮለት? በእግዚአብሔር ለብዙ ዓመት። ከዛ ሳምጾ ሁሉ ነበር፣ እንስሳ ሁሉ ሆኖ ነበር። እኔ የሰራኋት ማን ብሎ ተረፈ። 7 ዓመት ተቀጥቶ ተረፈ። እስራኤላውያኖች እንዲህ አይደሉም። ይኸው ለዘላለም ኢየሱስን ገለው ለዘላለም መንገዳቸው ተዘጋ። ዳግም ኢየሱስ እስኪመጣ እኛ ሰፈር ለምንድን ነው እንዲህ አይነት ፋና ወጊ የሌለው? ያው ተለወጠ የምንለው በእኛ ውስጥ መለኮት መጥቷል። እንዲህ ይላል እግዚአብሔር። እስቲ አሜን። በሚራመድበት ጊዜ የሚቋቋም የለም። የሚበልጥ ሊሰራ እግዚአብሔር ያልፋል። ለምን? ምን አይነት እረኞች ያስነሳል? እንደማን የሆኑ? እንደ ቄሮስ ላምብብ። ይህንንም ተናግሮኛል። በተገለጠ ነገር መካከል የሚበልጥ ይገለጣል። ኢሳይያስ 44 ከቁጥር 24 ጀምሮ አነባለሁ። ከዛ ኢሳይያስ 45ን ቀጥላል። ይህ ትንቢት በእኛ ዘመን አሁን በተገለጠው ምን በሌለው ጥላ በሌለው የክብሩ ለውጥ ድንገት ኢየሱስ ተለወጠ። ሰውነቱ ሁሉ ብርሃን ሆነ። ከዛ ምን አይነት ሰው ይበሉ ጨርቁ ሁሉ አንጸባረቀ። እንደውም ሰማይ ተከፍቶ ኤልያስና ሙሴ መጣው ስለ ዋናው ስራ። እኛም በመሆን በዘመናችን ንቅናቄ ይሆናል። ንቅናቄን የሚፈጽም በመሆን የሚበልጥ ስራ ይገለጥ ዘንድ እግዚአብሔር ያደርጋል። ስሞት እንዲህ ይላል። ከማፀን የሰራ የሚበዥ እግዚአብሔር እንዲህ ይላል። ሁሉን የፈጠረ ሰማያትን ለብቻ የዘረጋ ምድርንም ያጸና እግዚአብሔር እኔ ነኝ። እስቲ መለኮት ወጥቷል በል። መልአክን የሚገዛ ማንነቱን አላወራንም። በራሱ ችሎት በራሱ ማንነት ከኔ ጋር ማን ነበረ ብሎ ይጠይቅና እንዲህ ይላል። የሐሰተኛን ምልክት ታላችሁ። ሐሰተኞች ምልክታቸው ይወድቃል። አመፀኛ አገልጋይ ምናምን ይሄ የለም። በየምልክቱ የተቀመጠ ሁሉ ምልክቱ ይፈርሳል። ሟርተኛን ምን እላለሁ? አሳብደ ጥበባቸውን ወደ ኋላ መልሳለሁ፣ እውቀታቸውንም ስንፍና አደርጋለሁ። የባሪያዬን ቃል በጊዜው እነ ኤርሚያስ እነ ኢሳይያስ የተናገሩት የምልክተኛዬን ምክር እፈጽማለሁ። ኢየሩሳሌምን የሰው መኖሪያ ምን ትላለች? ትሆናለች። ኢየሩሳሌም የሰው መኖሪያ ትሆናለች። የይሁዳም ከተሞች ትታነጻላችሁ፣ ፍርስራሾቻችሁንም አቆማለሁ እላለሁ። ቀላዩንም ደረቁን ፈሳሹንም አደርቃለሁ እላለሁ። ቄሮስም እሱ ምን ነው? ይገርማል። የአሕዛብ መሪ እኮ ባቢሎን፣ ናቡከደነጾር፣ ከዛ ብልጣሶር፣ ከዛ ፋርስና ሜድ፣ ከዛ ቄሮስ። ከፋርስና ሜድ እየተነሳ የምን ንጉስ? የአሕዛብ ንጉስ። የአሕዛብ ንጉስ ይሄም ማለት ከቻለ እናንተ በልዑል ልጅ ተመስለን በሱ ውስጥ ሆነን የምንገዛው እንዴት አንሰራ? እንዴት የሱረኛ መሆን ያቀተናል? ምንን የሚመራ
አንድ ተራ ቂሮስ እንኳን ምን ተባለ? እረኛዬ። እስቲ ስሙት አለው እኮ ቂሮስንም እሱ እረኛዬ ነው፣ እሱም ኢየሩሳሌምን ትታነጻለች፣ ቤተ መቅደስም ይመሰረታል ብዬ ፈቃዴን ሁሉ ይፈጽማል። አለማፈሩ ይሁን ወራዳ አንድ እስራኤል የሚባል በ127 ሀገር የተበተኑ ሰዎችን ቂሮስ ልክ በነገሰ በመጀመሪያው ቀን ከሰማይ ታዝዣለሁ አለ። አላፈረበትም። ማንን? እግዚአብሔር። አላም በፍጹም የአሕዛብ አጠገቡ እኮ ዳጎናል። የማን ዳጎን? የባቢሎን ምድር ዳጎን ቁጭ ብሎ ኖ ከሰማይ ታዝዣለሁ አንተ ዳጎን አፈቁኝ። እሱ ያላፈረበትን እስራኤሎች ግን 2 ዓመት ሄደው እዛ እዝራ አብረው የነበሩ ሁሉ የከበቧቸው ሲያስጨንቋቸው ንጉሥ አዞን ነው አሉ እንጂ የነገስታቱን ንጉሥ አላነሱ። አንዳንዴ እግዚአብሔር በገዛ ህዝቡ መሃል ምን ያለ ነው? የተዋረደ ነው። ህዝቤ ይላል መጽሐፍ ቅዱስ ላይ በእናንተ ሰበብ የማን ስም ተሰደበ? ዛሬ መብለጥ ሆኗል። የሚበልጥ የእግዚአብሔር እረኝነት በላያችን ላይ ሆናል። ቀጥሎ ስሙት። ይህም ብቻ አይደለም የሚያደርገው፣ ቤቱን ማነጽ ብቻ አይደለም። ስሙት፣ የሚቀጥለውን ያደርጋል። እግዚአብሔር በታያላችሁ በፊታችን እግዚአብሔር ገለባብጦ ይሄዳል። ይሁት እግዚአብሔር ለቀባሁት ይላል። ዛሬም ለቀባቸው እንዲህ ይላል፣ አሕዛብን በፊቱ አስገዛ። አሕዛብ ሁሉ ይገዛል። ለምንድን ነው የሚገዙት? ለደህንነት። ከዚህ ውጭ ዓላማ የለንም። የነገስታቱ ፈታዘ ነገስታት የሚለውን እኛ በሞ የዚህ ዓለም ነገስታቶችን ብቻ አይደለም እናወራው። አማልክቶች አሉ፣ እኛ በቀር ጌታ የለም ብለው ዛሮች ያወራሉ፣ ጠንቋዮች ያወራሉ፣ የሃይማኖት አጋንንቶች ወይም ሰይጣንና ዲያብሎስ ያወራል። በሮቹ እንዳይዘጉ መዝጊያውን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ ታላችሁ የተለወጠ መልክ በፊታችን ይሄዳል። ምን ሊያደርግ? ተራሮችን ትክክል አደርጋል። የትኛውም ተራራ ነኝ ማለት አይችልም። በእግዚአብሔር ፊት አይችልም። በተቀባው በማን ፊት? በቂሮስ ፊት አይችልም። ሁለተኛ የናሱን ደጆች እሰብራለሁ። ቅጥር ሰርተናል ያለ መንግስት በሙሉ ቅጥሩ ይፈርሳል። ወንጌል አይሰበክም ያለ ምድር ላይ የሚገኝ መንግስታት እንዲህ ያለው እኮ ይሁላችሁ። መቼ ዕለት ነው የሰበኩት? በትንቢት ምክንያት የተዘጋ አይቻልም የተባለ በሙሉ ይከፈታል። ለምን? መልአካዊ ስርዓትን ያለፈ የመለኮት ስራ በመለቀቁ ታያላችሁ። ብዙ መንግስታቶች ይለዋወጣል። ምን ሊሆኑ? ወንጌል ወደ ሀገራቸው ሊጋብዙ። ልክ የቂሮስ እግዚአብሔር አዞኛል ብሎ ኢየሩሳሌምን ሊያነጽ እንደወጣ ታላላቅ ክፉ ሀገሮች እንደ ኖርዝ ኮሪያ፣ እንደ ቻይና፣ እንደ ኢራን ያሉ ሀገሮች ወንጌል ይሰበካል። እነኚህ ሀገሮች ጉድ ብለው ይገለበጥና ወንጌል ይሰበክበታል። ሙዲም እንኳን እንዲህ አለ፣ ህንድ የሂንዲዎች ነው። እስላምን ብቻ አይደለም ክርስቲያንን ሁሉ ፈተና ውስጥ ከተተ። ሰዓቱ በደጅ ነው። ህንዶች ጌታን ይቀበላል። ይህ የምንሰብከው የናዝሬቱ ኢየሱስ ቂሮስ በፊቱ እንደሄደለት ተራራን የነሐስ በርንና የምን መቀርቀሪያን ይላል፣ የብረት መቀርቀሪያውን ምን እላለሁ? እቆርጣለሁ። ዓለማችን ላይ በሚበልጥ ክብር እግዚአብሔር የሚያልፍበት ዘመን አሁን ነው። ምን ሊያደርግ? መጨረሻ በስምህ መጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት ምን እልሃለሁ? እስቲ አሜን ይላል። አላወቀኝ አያውቀውም። እግዚአብሔር አያውቀውም እንጂ እኛ ግን እግዚአብሔር ያቀናል አያቀንም? ያ በስማችን ያቀናል። ዳግም ተወልደናል። ይቀጥላል። ያ ሁሉ ያለ ይሄ ተራ አሕዛብ የእግዚአብሔርን ቤት ሊሰራ ከቻለ እንዴት አድርገን ነው እኛ ማንችለው ፋና ወጊ ሆነን? መልእክቴ ነው። የታሰርና ምን ያለ ብቻ አይደለም። ከዛ በኋላ እግር መራመድ ሲጀምራል ምንን እያፈራረሰ ማንም ፈቃዴ ብሎ የሚመጻደቅ በቤታችን ያለ የሚመጻደቅ በአሕዛብ ሰፈር ያለ የሚመጻደቅ መንግስታት ከነሱ ጀርባ የፋርስና የሜዶን አለቃ እንደሚል ያሉ ኃያላን አጋንንቶች ይወድቃል። የመጨረሻው ክፉ ግን አሕዛብን የሚገዛ ብቻ አይደል፣ እኛ ቤት የተቀመጠ በዶክትሪን ስም በቴዎሎጂ ስም የሚሰራ በእኛ ሰፈር አባት የለውም ምናምን የለውም እያለ የእግዚአብሔርን ወንጌል የሸቀጠ ቤተክርስቲያን በሙሉ በመላው ዓለም እግዚአብሔር አምላካችን ይንዳል፣ ይፈርሳሉ። አንዳንዱን በበሽታ አንዳንዱን ገድሎ ከመንገድ ያስወግድና ይሄ የምናወራለት በመለኮት ሕያው የሆነ ሎጎስ ብቻ ሳይሆን መጽሐፍ ቅዱስ ማነምነብ ብቻ ሳይሆን ሬማ ያለው ሬማ ደግሞ መልአካዊ ብቻ ያልሆነ ምን አይነት የጨመረ እንዲህ ያለው እናንተ ስለእናንተ አላውቅም። እኔ ግን ደግሜን ካሴት በመስማት ቀንዶች ሲወጡ ልቤ ጸናለች። ምኔ
ቀንዴ ከፍ ከፍ አፌ በጠላቶቼ ላይ ምን ወጣልን? ማዳን። በማዳን ደስ ብሎኛል እንደሚል ስለናንተ አላውቅም። እቺ ሴት ልከናታል። በረከት ሁሉ ተንበርክኮ ይመጣል። ይሄንን ወንድ ዛሬ ደግሞ ድንገት ኢየሱስ የለውጥ ንፋስ እንዳመጣ ምንም እንኳን ተራራ ላይ ወጥተው ጉድ አሉ። ከበዳቸው ግን ሲነሱ ኤልያስ ከየት የመጣ ኢየሱስ ራሱ ልብሱ ከየት የለውጥ ሰዓት እናንተ ደርግም ለውጥ አመጣዋል። ያለምንም ደም አለ አምላካችን መጥቷል። አሜን። ወያኔ ገባ የራሱን አለ መጣ ብልጽግና የራሱን አለ። ስጋዊ ናቸው እነኚህ ሁሉ ሃይማኖቶች በየዘመናቸው የራሳቸውን ፎክረዋል። አሁን ዘመኑ ኢየሱስ ነው። ኢትዮጵያ ላይ ንቅናቄ ሰዓቲቱ አሁን ነው። የለውጥ ንፋስ ወጥቷል። አው ሰማያዊ ብቻ ሳይሆን ምናዊ። ስለዚህ የተጨነቀች ምድር ምን ልሁን ያለች መቀመጫ አጣ ብረምጣዲ የፈርዖን ብረምጣዲ እኮ ይሻላል እኮ ካሁን ዘመን የኢትዮጵያ ኑሮ። ድሮ እኮ በባርነትም ሄደ እንጀራ ትበላለህ። አሁን እንጀራ መብላታችን መተኛታችን ይሄ መሬት የኛ ነው ብሎ ጥይት እሱን አለኩ ስትል ደግሞ ኢትዮጵያ የገንዘብ ሲስተሟን ምን አረጉ? ነፃ ገበያ የሚባል ገበያ ተኮር ብለው ገበያ ያለህን ብርቱካን ያለህን ፓፓያ ሁሉንም ነገር ዓለም ላይ የሚፈልግበት ቦታ መሸጥ ብቻ። ዋናው ምን ይግባ? ዶላር ይግባ። የኢትዮጵያ ሕዝብ ምን ይብላ? ጨጓራውን ይብላ ተባለ። ኢትዮጵያ ሕዝብ ጨጓራ ይበላል። ጨጓራ እናበላለን እንጂ ጨጓራ ምን አንልም አንበላም። ታላችሁ የተረከ በሙሉ እኔ አስታውሳለሁ። ሼክ አላሙዲን እንደዛ ጥፋት ሲሰራ እግዚአብሔር ሆይ ብለን ነበር። ወሰደና ለብልቡ እዛ ገርፎ ያለውን 70% ሀብቱን በሙሉ እዛ ሳውዲ አረቢያ ሰጥቶ ሰውየው ተምሯል ብዬ አምናለሁ። ያልተማሩ መንግስታት ይማራሉ። ሙዝ በዳቦ ሊያበሉን የፈለጉ እነሱ እስር ቤት ገብተው ሙዝ በዳቦ ይበላሉ። ታያላችሁ፣ በአይናችሁ ታያላችሁ። አልተቀባንም እኛ። እንዴት ያውጁብናል? መንጌ እንኳን እንዲህ አለ። ህዝብ ምን ሲሰጡት ወርቅ ሲያነጥፉለት ምን አማረው ፋንድያ ብሎ አለ። እንዳትረሱ ነገስታት ላይ በተሾሙ ሰዓት ቅባት አለባቸው። ዋቴቨር ሰይጣንን ይቀመጥ። እሺ ህዝብ መርገም አደገኛ ነው። እየሰማችሁኝ ነው? አደገኛ ነው። ለምን? የተቀመጡበት መቀመጫ በጥንቃቄ መያዝ አስፈላጊ። አሜሪካ ውስጥ አይታችኋል። ቢል ክሊንተን ልክ እዛች አለችችን ተቀመጠና ብሎ ሲል ፊታቸው ይለወጣል፣ ያበራል። ልክ ሲወርድ እኮ አመድ። ለምን? የዛ ሀገር ልክ መሪ ሲሆን ያንን ሀገር የሚመራው ህገ መንግስቱን የሚመራው መንፈስ ምን ይልበታል? ይቀመጥበት። ባራክ ኦባማ ምን የመሰለውት በቃ ልክ ሲወርዱ ምን ይቀመጥባቸው ይሄዳል መንፈሱ ከላያቸው። እየሰማችሁ ነው? ሀገር የሚመሩም እንደዚህ ናቸው። አደራ አለባቸው። እንደፈለገ መናገር፣ እንደፈለገ መስደብ፣ እንደፈለገ መዋሸት አይችልም። ጥሩነቱ የዛሬ 2000 ዓመት ዓለም ተገላግላለች። ምኗን ሾማ? ንጉሷ። ማንም ይባል እስኪ ንጉሴ ኢየሱስ ነው በሉ፣ ጌታ ኢየሱስ ነው በሉ፣ አምላኬ ኢየሱስ ሆኗል በሉ። ኩታራ ሰይጣንኛ እናመልከው፣ ዛር እናመልክም። የኦሮሞ ዛር፣ የአማራ ዛር፣ የትግሬ ዛር ወቃቢና ምልክ እንደበሉ እንዲሁ ያ ኮሙኒዝም መጥቶ ጋርዶን ነበር የገላገለን ኢየሱስ ባል። በዛ ውስጥ እግዚአብሔርን አወቅነው። የተጋረደበት እዛው ይተኛ። እኛ ግን ለተፈጥሮ አንገዛ፣ ለሰው ጥበብ ለዚህ ዓለም ጥበብ አንገዛም፣ ለመንግስታት አንገዛም፣ ለአጋንንትና ለዛር አሟርቶ ለሚወረውርብን አንገዛም። ቤታችን ያሉ በመዋሉ አሽቃባጥ እንዳለላቸው አይደሉም። መዳናችን በእነሱ ውስጥ ነው የመጣው። ብዙዎቹ ስለ ክርስቶስ ተገርፈው ነው እኛ የዳን ነው። ግን ከጊዜ ወዲህ ምን ያሉ ማሽቃበጥ የጀመሩ። ከነሱ ውጭ ኢየሱስ የለም። የነሱ ኢየሱስ ብቻ የበላይ ነው። እንዲህ አይነት ክርስትና የለንም። አረ እግዚአብሔር ከጫካ ያስነሳ። የማይታወቁ አባት የላቸውም የተባሉ አገልጋዮች እነሱ። አንተና አባት ብለህ ራስን መጠራ በሙያ አንተ አባትነት ቆየ ነው። አንዳንዱ ከድመት አይሻልም። ድመት ትሻላለች። ሁሉም ልጆቿን አትበላም። ታውቃላችሁ፣ ሲረባት አንዱን ተከረተፈና ሌላውን ታሳድጋለች። ያሁኑ እኮ ሁሉንም ድመት የሚበላ አገልጋይ ነው ያጋጠመን። ሁሉንም ድመት ጨርሶ የሚበላ ይሄ እኮ የኢትዮጵያ አዞ ማለት ነው። የመንግስታት አዞ በማን ቤት ገብቷል?
በእኛ ቤት በቃ ዘመኑ ስለሆነ ነው የምናገረው። ብዙ ዓመት ታግሰን 30 ዓመታችን አልተናገርንም። ለምን አንናገርም? ከነሱ በቀር ማንም የለም ብለው መቃብር አትቀበርም አሉት አልኩ እና ያለናል ማን እንደሚቀበር ሞቱ። እንደዚህ ያሉ ሞቱ የሉም። 10 ዓመት አንድ ሰው በነበርንበት በዛ በአሁኑ ሰዓትማ 10 ዓመት የማይቆይ በዛ ሰማ 10 ዓመት ልክ ቆጥራለሁ። እገሌ እንዲህ ብሎ 10 ዓመት ሞተ፣ እገሌ ሞተች፣ እገሌ ሞተ 10 ዓመት የዛ ዘመን ቅባት። አሁን ደግሞ ዋና ወጥቷል። ተናግረህ ማታ አሳድረህ አታድርም በሰላም ለምን አልለመደማ? ሰው ድፍረት ነው የለመደው። የኢትዮጵያዊ መሳደብ ምንም ችግር የለውም። ዝም ብሎ ይሳደባል። ዝም ብሎ ማንም አይነካኝ ብለው እንዴ አታውቅም እንደ እግዚአብሔር በዙፋኑ ላይ የለም እንዴ? እሴቾቻችን እንደ አለ በደንብ በዙፋን ላይ ኢየሱስ ተቀምጦ አለ። ዝም ብሎ ታገሰ ማለት እኮ እንዳንተ እንዳይመስልህ። ለምትናገረው ጠንቀቅ ብለህ ተናገር። አሁንማ መታሰራት እሳት ይወጣል። ይሄ ሪቫይቫል እሳት የደፈረውን ሁሉ ልብና ኩላሊቱን ይገላል። ማታ ያማውን ሁሉ ጠዋት በቀላ ምን ሊያደርግ ምን ስትሰራ ስታማኝ አደርግ አለቀ። እናንተ ሰዎች ለውጥ ወጥቷል። ለውጡ ሰማያዊ በሙ ይሁንና አስማማ ነው። ቆመን ልንጸልይ ነው። የቀደመን የለም የበለጠው እግዚአብሔር ቀድሟል። ቆመን እንጸልያለን። ሁለቱንም ጸሎት ጸልዩ። የኑሮ ችግረኛ መሆናችሁ መስማት አንፈልግም። እጆቻችሁን አንሱ። ያዕቆብን የጎበኘ በመሃል ጣልቃ ገብተህ ከላባ ብቻ ሳይሆን ከማን ከኤሳው እጅ ያስታልክ። ይኸው እጄ እናንተ ምድሪቷ በጣም በብዙ ችግር ውስጥ ነች። ለሌላው መድኃኒት እንድትሆን ከዚች ብርሃን ከለበሰች ጥላ ከሌላት እውነተኛ የእግዚአብሔርን ምድራዊ በረከት ከሚሰጠው ጸጋ ጋር ተያያዝ። በሞይዛሬውን ያዝ። ሁለተኛ ይህ ያሳየኛል። በፍጹም ደጋግሜ እየነበር በመላው ዓለም ሩቅ ሀገር ያሉ ኢትዮጵያኖች በስደት የሄደ ሳያቅ የሄደ በምናምን በቃ እዛ በረዶ ላይ ተኝቶ ተስፋ የቆረጠ ታያላችሁ። ጌታ እሳቱን ሲያነድ ቤታቸው ይሄዳል። ሳያውቁት ቤታቸው ተነስተው ይጸልያል። ምን ተፈጠረ ይላሉ። አላወቁም። እሳት ከኢትዮጵያ ተነስቷል። እሳት ከዚች ሀገር እዛ በተኛበት ሀብት አለኝ ብሎ በተኛ ቤት አለኝ ብሎ በተኛበት ከቤት የሚበልጥ እሳት ይወጣል። ኑሮ አለኝ ካለው በላይ ትዳር አለኝ ካለው በላይ እሳት ይወጣል። እዛ ይቀሰቀሳሉ፣ ይንቁታል፣ ሀብታቸውን ትዳራቸውን ይንቃሉ። የማንን መንግስት ይይዛሉ? እጆቻችሁን ዘርጉ። ይሄ የለውጡ እሳት የሚያመጣው ወጥቷል። እሱ ተስፋ የቆረጠው የመጀመሪያ ሲጎበኙ አየሁ። ሌላ እንዲህ አየሁ። ብዙ ህዝብ ከተጫነበት ቀንበር ሲላቀቃቸው ሳያውቀው ሄዶ ገብቶለታል። ከተያዘበት ቀንበር ነፃ ሲወጣ ሶስተኛማ ያለው እንዲህ ያለው በሙሉ ዛራ ያለው ያው ኢትዮጵያ ህዝብ ዛራ አይደል አሁን እየቀለበው ያለው እንዲህ ይለኛል። ከብዙዎች ከዛሩ ወጥመድ ያመልጣል። እንዲህ ይለኛል። የተተነበየው ዛሮች ኢትዮጵያ ውስጥ እንዲገዙ የተተነበየው ትንቢት ወደቀ ይለኛል። አሜን። ከዛሬ ይወጣል። ሶስተኛ መልእክት። አራተኛ በትክክል የሃይማኖት አጋንንቶች በየቦታው ይወድቃል። አሜን። ሰዎቹን ከጋረዱበት ይለቃል። አሜን። በትክክል አጋንንቶች ሲወድቁ ያለ። አሜን። አራተኛ መልእክት። ይሄ በሞት ትልቁ ተለውጥ ድንገት ኢየሱስ በመሃላችን ትልቁ ተራራ ላይ ይህ ዘመን እግዚአብሔር በተራራ ላይ ከፍ የሚልበት ዘመን አሜን። ጎልቶ ይታያል። አሜን። ድንገት ተለወጠ እንደሚል የለውጥ ንፋስ ዛሬ ወጥቷል። አሜን። ይቀጥላል። ራእይ ዝም ብለን ልቀቁት። በሙሉ ሀገሮችን ይሙላ። አሜን። ኪዳን ያለው አሜን። ኪዳኑ በመላው ዓለም ይሮጣል። አሜን። ይሄ ጦርነት በከፋባቸው ዩክሬን፣ ራሽያ ዙሪያውን ወገኖች ጦርነት ያለባቸው ብቻ ከሌላ ኃጢአተኛ ሆነው እንዳይመስሏችሁ እግዚአብሔር በሰላሙም ላሉ ሀገሮች ይድረስ። አሜን። ግን ለሲኦል የሚዳረግ በሰላም ቢኖር ምን ይጠቅመዋል? ለዚህ ነው ኢየሱስ ሰላም ብቻ ሳይሆን ምን ይዤ መጣሁ አለ? ሰይፍ። ነውጥ ሰላማዊ ሀገሮች ላይ ሁሉ ይሆን። አሜን። የምን ለውጥ? የወንጌል። በነገራችን ላይ ዋናው መልእክቴ ከኪዳንም አይቻል ዋናው መልእክቴ ምንድን ነው? አይቻልም የተባለ ነገር ሁሉ በመለኮት እጅ ተለወጠ። አሜን። ዋናው ይሄ ነው። ተተንብዮ ተተንግሮ ምልክትና ሐሰተኛው ምልክት ይዞ እየሄደ ባለበት መሃል የቂሮስ ቅባት እንደወጣ እግዚአብሔር ቤት እንደተሰራ ከዛም በኋላ የተሰወረና የተደበቀ መስገብ ይሰጠው ዘንድ በሙሉ ተራሮች የነሐስ በሮች የብረት መቀር ተገነጣጥለው እንደወደቁ
አሕዛብ ሁሉ እንደተገዙለት አሕዛብ ሁሉ ይማረካል። አሜን። ነገስታት ይሸነፋል። አማልክቶች በሙሉ ይወድቃል። የቤታችን ምናምንቴ በሙሉ ይፈራሉ። ታላላቅ መንፈሳዊ ህንፃዎች ዓለማችን ላይ ቆማል። ጨብጡና ያዙ። እንዲህ ያለው ብዙ ህዝባችንን የገዙ አገልጋዮች ወደ ትክክለኛው ሳይሆን መንፈሳቸውን ላይ ወቅተው ያዙ ሲነቀሉ ያለ እንዲህ ይላቸዋል። አሁንም ከፊቴ በዚሁ ዓመት የሚወገዱ ሰዎች አሉ ይለኛል። ወደ ቤቴ ሰበስባቸዋለሁ። ጨብጡና ያዙ አሉ። ኃይል ሲሄዳል ሰበስባቸው ትሰማላችሁ። ይሄ ዓመት ሳያልቅ በፈረንጅ በሉት በአበሻ 2025 2017 አንዳንዴ ኢንተርናሽናልም ነን፣ አንዳንዴ ሎካልም ነን። ሎካል የፈለገውን በሎካል ያጠፋል። ኢንተርናሽናል የፈለገውን በኢንተርናሽናል ይጠርጋል። ክብሩን መልሶ ይውሰድ። ጨበጥ እናረጋግጥ። መዳን አሁን የፈለግነው መዳን ተቀበለን። ጨበጥ ለራሳችሁ ጨብጡ። እግዚአብሔር ባለንበት ምን ይጥለኛል? ይሄ ነው መልእክታችሁ። በጣም የቅርብ መልእክት ነው። እግዚአብሔር አንዳንዴ በህዝብ መካከል ይገለጥና አንዳንዴ እንዲህ ይላል፣ አይዞህ፣ አትፍራ፣ አትደንግጥ፣ እኔ ከአንተ ጋር ነኝ ይላል። እባካችሁ ድንጋጤ ውስጣችሁ ያለ ምናልባት በጥቂትም ምክንያት አትፍሩ፣ አትደንግጡ ይላል። አትፍሩ፣ አትደንግጡ ካለ ለውጥ ሊሰጥ ጎንበስ እንበል። ብቻውን በጸጋው ዙፋን ላይ የተቀመጠ የክርስቶስ ኢየሱስ አምላክና አባት በክርስቶስ ኢየሱስ በኩል በታላቁ መንፈስ አማካይነት በቤተ ክርስቲያን ውስጥ ከዘላለም እስከ ዘላለም ክብሩን ይውሰድ። እልልታና ጭብጨባ። እናመሰግንሃለን ኢየሱስ። ክብርህን መልሰህ ጠቅልለህ ውሰድ። አቻ የለህም፣ ወደር የለህም። ለዘላለም ነግሰሃል በክርስቶስ ኢየሱስ። የጌታ ጸጋ ከሁላችን ጋር ይሁን። በሰላም ይሁን። ተባረኩ።